ይህንን ሁሉ ይዛችሁ የማትገቡባት ጥላቻን ትታችሁ ፍቅርን ብቻ የምትለዩባት ስርቆትን ትታችሁ ምጽዋትን ብቻ የምትለዩባት ምድራዊነትን ትታችሁ ሰማያዊነትን ብቻ የምትለዩባት ምድራዊ ዘርን ንቃችሁ ሰማያዊ ዘርን እኔን ብቻ የምትመርጡባትን ሕገ ወንጌልን ሰራሁላችሁ ለማለት በአህያ ላይ ተቀምጣ። እንደውም ለአህያ ምን ይሰጣት መሰላችሁ? በገጠር የውድማ ጥራጊ ይባላል። የውድማ ጥራጊ እህል ተወቅቶ ሲያበቃ ተጠርጎ ለአህያ ይሰጣል። ከዛ ያ ጠጠሩ አፈሩ አለበት። አህያ በጣም የሚያስደንቀው ተፈጥሯ አፈሩን በከንፈሯ እየለየች እህሉን ነው የምትበላው። ዮዲት ሆሎሆርኒስን አሸንፋ ስትመለስ የዘንባባ ዝንጣፊ ይዘው እስራኤል ተቀብለዋታል። በሆሎሆርኒስ የተመሰለ ዲያብሎስን ታጠፈዋለህ ለማለት የዘንባባ ዝንጣፊ ይዘን ተቀበሉ። አባ ጴሜን አህያ ሲላቸው ኧረ ተው አንተ ኧረ ተው አሉ። ምን ነው አላቸው። ቤተልሔም ተገኝታ ትንፋሽ ገበረች። በስደቱ ጊዜ እናቱን አዝላ ሄደች። ኢየሩሳሌም ሊገባ ሲል አስመጥቶ ከስራ ፈቶ የጋለባት። ኧረ ተው 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 እኔ አህያ ያህል እንዴት ሆናለሁ አሉ ይባላል። ለምን አሉ የኔታ እንኳን ለበዓለ ሆሳዕና በሰላምና በጤና ደረሱ። እንኳን አብሮ አደረሰን። መልካም። ዛሬ እንግዲህ የዛይ ፖድካስተር ምዕራፍ 2 መጠናቀቅን ተመልክቶ እረፍት ላይ ነው ያለነው። ነገር ግን እረፍት ላይ ብንሆንም እንኳን የሚነሱ ብዙ ጉዳዮች አሉ። በተለይም አሁን ያለንበት ጊዜ የሆሳዕናን በዓል የምናከብርበት ጊዜ ነው። በሆሳዕና በዓል ላይ ብዙ የሚጠየቁ ብዙ የሚነሱ ጉዳዮች ስላሉ በእነዚህ ጉዳዮች ላይ የተወሰኑ 1-2 ጥያቄዎችን ይዤ ያለው ሰፋ ያለ ትንታኔ እንዲሰጡን በመፈለግ ነው የጋበዝነው። ስለ ፈቃደኝነቱ እጅግ አድርጌ አመሰግናለሁ። እንግዲህ በሆሳዕና በዓል ስናከብር ሁልጊዜ የሚነሱ የሚመጡ 2 ጉዳዮች አሉ። እነዚህ 2 ጉዳዮች መሰረት አድርጌ ነው ጥያቄን ያዘጋጀሁት። የመጀመሪያው ጥያቄ የሚሆነው በዚህ በማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ እንዲህ የሚል ቃል አለ። እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ፣ በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈትታችሁ አምጡልኝ ይላል። እንግዲህ ጌታ እነዚህን አህዮች የፈለገበት መሰረታዊ ነጥቡ ለመጓጓዣነት ነው። ስለ መጓጓዣ ስናነሳ ደግሞ ሰረገላም አለ፣ ከወረድንም ደግሞ ግመል አለ፣ ፈረስ አለ፣ በቅሎም አለ። እነዚህ ሁሉ እያሉ ግን አህያን የመረጠበት በአህያ ላይ ለመቀመጥ የፈለገበት መሰረታዊ ምክንያቱ ምንድን ነው? እሺ፣ እግዚአብሔር ይስጥልኝ። ስለ ጥያቄው አመሰግናለሁ። እንግዲህ ዋናው ሀሳብ ልክ እርስዎ እንዳነሱት ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ነገሮችን መምረጥ ይችላል ለመጓጓዣ ወይንም ደግሞ ወደ ኢየሩሳሌም ለመግባት ፈረስንም ቢሆን ግመልንም ቢሆን በቅሎንም ቢሆን እኒህ እኛ የምናውቃቸው ናቸው። ሌሎች ደግሞ በሀገራቸው የሚያውቋቸው ሌላ ይኖራሉ። ሰው ለመጓጓዣ የሚጠቀማቸው እንስሳት ይኖራሉና እነዚህን መጠቀም እየቻለ ግን ከነዚህ ለይቶ አህያን ለምን ተጠቀማት ነው ጥያቄው። አህያ ላይ መቀመጥ ለምን አስፈለገው? ፈረስ ለምን አልተጠቀመም? ግመል ለምን አልተጠቀመም? በቅሎ ለምን አልተጠቀመም? ከዛ ይልቅ አህያን ለምን ይመርጣል የሚለው ነው ሀሳቡ። የመጀመሪያ ሁላችንም እንደምናውቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም ቤተክርስቲያን ሐዋርያዊት ኩላዊት እንታ ላይ ለኩሉ የሆነች ቤተክርስቲያናችን ስነ ፍጥረትን ሁሉ በመጽሐፍነት ተጠቀማቸው ነበር። ለምሳሌ እግዚአብሔር ለመላእክት መጽሐፍ አልሰጣቸውም። የህሊና ህግ ነው ያላቸው። የእግዚአብሔርን ቃል ያውቃሉ። ለአዳም መጽሐፍ አልተጻፈለትም። በስነ ፍጥረት እግዚአብሔርን ያውቅ ነበር። ሄኖክም እንደተናገረ አኮ ከማያጽኖ ሃይማኖቶም በረቆ በቀለም፣ ሃይማኖታቸውን ብራና ዳምጠው ፊደል ጽፈው ሊያጠኑ አልተፈቀደም ነበር። ሰው መጽሐፍነቱን ሲተው መጽሐፍ ተጻፈ። መጽሐፈ ሐዊም ወበከመ ይጻፍ መጽሐፍ በቀለም ወርቅ ከማሁ ይጻፍ ህሊናነ በመንፈስ ቅዱስ እንዳለ መጽሐፍ ያስፈለገው ሰው መጽሐፍ መሆኑ ቀርቶ መጽሐፍ መሆኑ ስለቀረ መጽሐፍ እንዳስፈለገ ሁሉ ስነ ፍጥረት ለሰው ልጆች መጻሕፍት ናቸው። ቅዱስ ጳውሎስም ወዘያስተሪ እግዚአብሔር እምፍጥረት ዓለም ይታወቅ እግዚአብሔር በፍጥረቱ ለፍጥረቱ፣ ታይቶ የማይታወቀው እግዚአብሔር በስነ ፍጥረቱ ይታወቃል ብሎ ቅዱስ ጳውሎስም ነግሮናል።
እና እነዚህ ስነ ፍጥረት እያንዳንዳቸው እግዚአብሔር የሰራቸው 22ቱ ስነ ፍጥረት በቤተ ክርስቲያን ትርጓሜያት አላቸው። ያ ማለት ጸባያቸው፣ ባህሪያቸው ሰው እንዲማርባቸውና ሰው ከነዛ ተሽሎ እንዲገኝ የተደረጉ ናቸው። ከዚህ የተነሳ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈረስን ለምን አልመረጠም? በቅሎንስ ለምን አልመረጠም? ግመልንስ ለምን አልመረጠም? ሰብአ ሰገል ሌሎችም የሚጓጓዙባቸውን ነገሮች ለምን አልመረጠም የሚል ጥያቄ ሲነሳ የመጀመሪያው ትንቢቱ ይፈጸም ዘንድ ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 10 ላይ ወአጠፍ ሰረገላ ኤፍሬም ወአፍራሰ እምይሁዳ፣ ሰረገላን ከኤፍሬም ፈረስንም ከይሁዳ አጠፋለሁ ብሎ ተናግሯል። ይሄ ማለት ምን ማለት ነው? ባጭሩ ወደ 9 የሚደርሱ መንፈሳዊ ትርጉም አለው። በአህያ ላይ የተቀመጠበት ምክንያት 9 የሚደርሱ ምክንያቶች አሉ በመንፈሳዊ ትርጓሜ ስናያቸው፣ እንደው ለአሁን ከያዝናቸው ጋር ማለት ነው። ከዛ በላይ አባቶች የተረጎሟቸው ነው። በመቅድመ ወንጌል ብዙ እንስሳት ተተርጉመው እናገኛለን። ብዙ እንስሳት እንኳን እንስሳት አይደለም እጽዋት ሁሉ ይተረጎማሉ። እጽዋት ይተረጎማሉ። ለምሳሌ ገብስ የሚበላ ሰው ለእመቤታችንም ጌታን ለመጠየቅ በሄዱ ጊዜ ገብስ ይዘውላት ሄደው ነበር እና ገብስ የሚበላ ሰው ወይንም አሕዛብ አይተዋል። ለዚህ መጽሐፈ መሳፍንት ላይ የገብስ ጥረሾ ወርዳ ከተማችንን ስትበጠብጠው አየን። የገብስ ቂጣ የተባለው ሲተረጎም ምንድነው የተባለው? ገብስ ደጋ ነው አገሩ፣ ገብስ የተናቀ ነው፣ ያ የናቅነው ጌዴዎን ያጠፋናል ብለው ተርጉመውታል። ገብስ ለእመቤታችን አቀረቡ። በገና መንፈሳዊ ነገር አልተሰጠንም ለማለት ነው። ምግበ እንስሳ ነው፣ እንስሳዊ ህይወት ነው ያለን፣ ገና መንፈሳዊ ህይወት አልተጨመረልንም ተብሎ ይተረጎማል። እንደዚህ አይነት ብዙ ትርጓሜያት ያላቸው እጽዋትም አሉ ነው በቤተ ክርስቲያን። ከዚህ የተነሳ ወደ ዋናው ሐሳባችን ስንመጣ ጌታችን መድኃኒታችን ኢየሱስ ክርስቶስ የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1 ጀምሮ ወቀሪቦ ጊዜ ኢየሱስ ቤተፋጌ እንተገቦ ደብረ ዘይት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ የደብረ ዘይት አጠገብ በምትሆን ቤተፋጌ ደረሰ ይላል። ታሪኩን ስናነሳው ማለት ነው። ቤተፋጌ ደረሰ። እቺ ቤተፋጌ ባጭሩ እያብራራ ነው እንድንሄድ ፈልጋለሁ። እንደው የተወሰነ ቢሆንም ቤተፋጌ የተባለችው ቦታ ደብረ ዘይት አጠገብ ናት። የተመሳቀለ ጎዳና ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተመሳቀለው ጎዳና ላይ መስቀለኛው መንገድ ላይ ሲደርስ ምንድነው ያላቸው? ደቀ መዛሙርቱን ሆሩ ዘቅድሜክሙ ወበየ ተረክቡ እድግተ እስርተ ምስለ እዋላ፣ ወደፊታችሁ ወዳለው ሀገር ሂዱ፣ በዚያም አህያዋ ከውርንጫዋ ጋር ታስራ ታገኛላችሁ። ፍትሕዎ ወአምጽእዎ ሊተ፣ ፈታችሁ አምጡልኝ። ባለቤቱ ጌታ የአህያዋ ባለቤት ለምን ተወስዷታላችሁ ቢላችሁ በሉ እግዚኦሙ ይፈቅዶሙ፣ ጌታቸው ይፈልጋቸዋል ብላችሁ አምጡልኝ አላቸው። ዋናው ሐሳብ አህያ መጡለት የሚለውን ሐሳቡን እንድንረዳው ነው። ያው መጽሐፍ ቅዱሳዊ እርሰው የሚያነሱት መጽሐፍ ቅዱስ ጥቅስ ላይ ስለሆነ መጽሐፍ ቅዱስ መሆኑን እንድናውቀው ነው የፈለኩት። ስለዚህ ሄዱ፣ ከፊታቸው አገኙ፣ ጌታው ይፈልጋታል አሉ፣ ወሰዱለት። ጌታችን መድኃኒታችን ኢየሱስ ክርስቶስ የጠበቃቸው አህያዋን እንዲያመጡለት የጠራቸው መስቀለኛ ቦታ ላይ። ስለምን እንደዚያ ሆነ ቢባል የመጀመሪያ መስቀለኛ ቦታ ላይ መጠበቁ ሰውን በትምህርተ መስቀል የፈጠርኩ ነኝ ማለቱ ነው። መስቀለኛ ቦታ ላይ መጠበቁ አንድም በመስቀል ተሰቅዬ ዓለምን አድናለሁ ሲል ነው። መስቀለኛ ቦታ ላይ አህያዋን ማስመጣቱ። አህያ ሊቃውንት እንደሚተረጉሙት አህያ የልብ ምሳሌ ናት ይላሉ። አህያዋን አምጡልኝ ሲል ውርንጫዋን አብራችሁ አምጧት ብሏል። አህያዋን ሲያመጡ ውርንጫዋን ያመጡበት ምክንያት ውርንጫ የሕዋስ ምሳሌ ነው። ስለዚህ እግዚአብሔር አስቀድሞ ምናችንን ይፈልገዋል ማለት ነው? ልባችንን። አስቀድማችሁ ልባችሁን ስጡኝ፣ ልባችሁን ከሰጣችሁኝ ሕዋሳታችሁ የፈለገ ነገር ኃጢአት እሰራለሁ እያለ ቢያስብ እናት አህያ ከታሰረች ውርንጫ አህያ ገደል እንደማትገባ ርቃ ከእናቷ እንደማትሄድ ሁሉ ልባችሁን በእኔ ካሰራችሁ፣ በልባችሁ እኔን ካመናችሁ፣ በልባችሁ እኔን መጠጊያ ካደረጋችሁ ሕዋሳችሁ መሰብሰብ ይችላል ለማለት አህያዋን ፈታችሁ አምጡልኝ አለ። ያችን የታሰረችውን አህያ ፈታችሁ አምጡልኝ የተባለው ደግሞ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ከማእሰራ ኃጢአት ማለት ዲያብሎስ ያድርበት የነበረውን ክፋት ያድርበት የነበረውን ልባችንን የእርሱ ማደሪያ ሊያደርገው መምጣቱን፣ ልባችንን ከዲያብሎስ ቁራኝነትና ዲያብሎስን እያሰብን ከመኖር ነፃ ያወጣን ዘንድ መምጣቱን ያስረዳል ማለት ነው። ከዚህ የተነሳ ሌሎችንም ሐሳብ እንደው አንዳንድ አይተን እንሂድ። አባቶቻችን ሲናገሩ በመቅድመ ወንጌል ብዙ ሐሳብ አስቀምጠዋል።
ፈረስ ሳትመረጥ አህያ ለምን ተመረጠች? በቅሎ ሳትመረጥ አህያ ለምን ተመረጠች? የሚለውን ሐሳብ እናንሳው መጀመሪያ። ፈረስ እንግዲህ አሁን በመስማት በዓለም ላይ በመስማት የምትታወቀው ሁሉም ይሰማል። ሰውም ይሰማል፣ ከብትም ይሰማል፣ ላምም ይሰማል። ያው ይሰማል የሚለው ሐሳብ ለቅኔ መምህራን እንዳይሰነጠቅ ይሰማል ተብሎ የሚቆጠርለት ሰምቶ መተግበር የሚችል ሰው ስለሆነ ነው። ይሰማል በሚለው ሐሳብ የሰማው ምንድነው? ሰው አሁን ኮሽኮሽ ቢያደርግ ይሰማል በሬ የሚለውን ሐሳብ ነው እንዲረዱኝ የፈለኩት። ይሄ በቅኔ ቤት የሚሰማ የማይሰማ ተብሎ የሚከፈለውን እሱን አላፈረስንም ብዬ ነው ለሊቃውንቱ። እና ምንድነው እያልኩ ያለሁት እኔ በመስማት በዓለም ላይ የመጀመሪያውም የመጨረሻውም ቆቅ ናት የምትጠራ በመስማት። በማሽተት የሚታወቅ የሜዳ አህያ ነው። እሱ የ3 ቀን የ4 ቀን ጎዳና ያህል ሳርንና ውሃን ያሸታል ብለው አባቶቻችን አስቀምጠዋል። በመስማት 24 ሰዓት ነው የምሰማ። ምን ይባላል? እንደውም በሀገራችን ሰው በጣም የሚሰማ ከሆነ ገሌ ቆቅ ነው ይባላል ማለት ነው። በደንብ ከሰማ ማለት ነው። ስለዚህ በመስማት ማንን የሚመስል የለም፣ ቆቅን የሚመስል የለም። ደግሞ በከንቱ በመደሰት ደግሞ ቀበሮን የሚመስል የለም። በከንቱ በመደሰት ያ ማለት ምን ማለት ነው? ቀበሮ እንግዲህ ሁላችንም እናውቃታለን። ቀበሮ በመቅደመ ወንጌል ያለውን ነው የምነግራችሁ። መቅደመ ወንጌል አንብቡ፣ በዛው ልጋብዛችሁ ብዬ ነው። መቅደመ ወንጌል ላይ ምንድነው ያሉት ሊቃውንቱ? መደሰት በሁሉም አለ። እንደውም የሀገራችን ሰው ራሱ ሲመርቅ የቀበሮ ደስታ ያርግባችሁ የሚል ምርቃን ይመርቃል። የቀበሮ ደስታ ምንድነው? ቀበሮ ታሸታለች። ጣዝማ የሚባል ነገር ስታገኝ ጣዝማ አፍንጫዋ መርምሮ ያሸትና የጣዝማ ጉድጓድ እንግዲህ ሰው ላያቅ ይችላል። ጣዝማ የምትባለው ንብ ናት። እቺ መሬት ውስጥ ገብታ መሬቱን በስታ ከመሬት ውስጥ ነው ማር የምትሰራው። እዛ መሬት ውስጥ ማር ስትሰራ ቀበሮ እያሸተተች ስትሄድ ታገኘዋለች። አፍንጫዋ ጥሩ ነው እና ኧረ ማር ተገኘ እትልና ቀበሮ ተነስታ ሩጫ ትገጥማለች። ለምሳሌ እንበልና እንግዲህ እዚህ አካባቢ ማነው አሁን መገናኛ ጣዝማው ቢገኝ ቀበሮ ጣዝማውን ወደዚያው እንዳገኘችው ኧረ ማር ተገኘ ብላ የት ትደርሳለች? ኮተቤ ትደርሳለች ማለት 02 ትደርሳለች፣ ወይ ጋርመንት ትገባለች፣ ወይ ቃልቲ ትደርሳለች። ሄዳ እየሮጠች ጣዝማ ተገኘ እያለ እየዘለለች ማለት ነው። ከዛ ሲደክማት ያን ጣዝማ ለመብላት ብሏት ስትደክም ጣዝማ ልብላ ብላ ጎንበስ ስትል ማሮ ያለ መገናኛ ነው፣ እሱ ያለች ቃልቲ ነው ማለት ነው። ከዚህ የተነሳ የቀበሮ ደስታ ማለት ክርስቶስን ትቶ የሚያገኘው ደስታ፣ የዚህ ዓለም ደስታ፣ ክርስቶስን አተን የምናገኘው ደስታ መጨረሻው ድካምና ሞት የሆነ ደስታ ነው። እና ምን ይላሉ አባቶቻችን ሲናገሩ? ቀበሮ ከዱሮዋ ተምራ ዛሬ የጣዝማውን አፍ በእግሯ ረግጣ በ3 እግሯ መዝለል ጀመረች አሉ። በ3 እግሯ። ያ ማለት ምን? ጣዝማ ስታይ ጣዝማው ተገኘ ግጥም ታረግትዝና በ3 እግሯ ትዘላለች። ለምን? ዘላ ሲደክማት ምን እንድትል? ጣዝማዋን እንድትበላ ማለት ነው። አይ ይህስ ቀበሮ የምትማር ሆና ሳይሆን የዘመኑን ክፋት መናገር ነው ብሎ ተረጎመ። ስለዚህ ምን ማለት ነው? ቢያንስ ስንደሰት ማንን ሳንለቅ መደሰት አለብን ማለት ነው። ክርስቶስን ሳትለቁ ደስታችሁ ከሱ ጋር ይሁን ለማለት ነው። ከዚህ የተነሳ የምን ትርጓሜ ያለ ማለት ነው? የስነ ፍጥረት ትርጓሜ በመጽሐፋችን አለ እና ፈረስን በቅሎን ሳይመርጥ ለምን አህያን መረጠ? ግመልንም አልመረጠም። አህያ አንደኛ የተመረጠችበት ምክንያት ቂም የለሽ መሆኗ ነው። ቂም የለባትም። ለዚህ መጽሐፍ ሲናገር ጸሎቱ ለመስተቀይም ይወክፍት ቅድመ እግዚአብሔር፣ መጽሐፋችንም ጸሎቱ ለመስተቀይም ከመዘር ዘወድቀ በማእከለ አስዋክ፣ የቂመኛ ሰው ጸሎት በእሾክ መካከል እንደወደቀ ዘር ነው። ያ ቢያድግ እንኳን እሾኩ ይዞ እንደማያሳድገው ሁሉ የቂመኛ ሰው ጸሎት ቅድመ እግዚአብሔር ደርሶ ዋጋ አያሰጠውም። እግዚአብሔር አይሰማውም ማለት ሳይሆን እግዚአብሔር ሁሉን ይሰማዋል። ግን ቢሰማውም የቂመኛ ሰው ጸሎት እግዚአብሔር እየሰማው መልስ አይሰጠውም። ጸሎቱ ለጻድቅ ማፍ እስከ እዝን፣ የጻድቅ ሰው ጸሎት ግን ካፍ እስከ ጆሮ ነው ማለት ገና ካፉ ተናግሮ ካፉ ሳይወጣ እግዚአብሔር መልሱን በጆሮ ይነግረዋል ተብሎ ተነግሯል። ስለዚህ እግዚአብሔር ለመቀመጫ ወደ ኢየሩሳሌም ለመግባት አህያን የመረጠው ምን ስለሆነች ነው? ሀዳግ የበቀል ቂም የሌላት ስለሆነች ነው። ለዚህም መጽሐፍ ወግሪስ ሲናገር ምን ይላል? ቅዱስ ወግሪስ ሲናገር ምንድነው የሚለው? ድንጋይ ያለበት ውሃ መርከብን ማንቀሳቀስ እንደማይችል ቂመኛ ሰውም በቅድስና ማደግ አይችልም ይላል። ድንጋይ ያለበት ውሃው ከድንጋዩ ዘሎ እስካልወጣ ድረስ ውስጡ ድንጋይ ከሞላ ውሃ ቢኖረውም መርከብ በላዩ ላይ መሄድ እንደማይችል ሁሉ የቂመኛ ሰው ጸሎትም ወደ እግዚአብሔር መድረስ አይችልም።
እንደውም ቂመኛን ሰው በዚህ ይመስሉታል አባቶቻችን። ቂመኛ ሰውና እፉኝት አንድ ናቸው ብለው ይናገራሉ። እፉኝት ቅዱስ ዮሐንስ መጥምቅ በሚያስተምርበት ወራት አይሁድን የዘለፋቸው አንዱ በዚህ ነው። ኦ ትውልደ አራዊተ ምድር መኑ አመከረክሙ ከመታምስጡ መቅሰፍት ዘይመጽእ፣ እናንተ የእፉኝት ልጆች ከሚመጣው መቅሰፍት ታመልጡ ዘንድ ማን ነገራችሁ የሚል ጥያቄ ጠይቋቸዋል። የእፉኝት ልጆች ያላቸው አይሁድን ነው። ቂመኛ ሰው ምንን ይመስላል ከተባለ እፉኝትን ይመስላል። ይቺ እፉኝት ሁለት ነገር አለባት፣ የእባብ ዝርያ ናት። አንደኛ ችግሯ ምንድነው? በመጸነስ ጊዜ አባት ይሞታል። ያ ማለት ምን ማለት ነው? የእፉኝት አፈማህፀኗ ጠባብ ስለሆነ በመጸነስ ጊዜ ባልየው አፍረተ ስጋው ተቆርጦ ቀርቶ ይሞታል፣ አባትየው ማለት ነው። ስትወልድ ደግሞ በመውለድ ጊዜ ደግሞ እናቲቱ መውለድ አቅቷት ትሞታለች። ስትሞት ልጆቿ ሆዷን እየበሉ ስጋዋን እየበሉ ነው የሚያድጉት ማለት ነው። ከዛ በኋላ ሆዷን ቀደው እሷን እናታቸውን በልተው ጨርሰው ነው የሚወጡት። ስለዚህ አህያ የተመረጠችበት ምክንያት ቂም ስለሌለባት ነው። ቂመኛ ሰው ቂመኛ ከሆናችሁ በእናንተ ላይ አላድርም፣ ቂም በሌለበት ሰው ላድር መጥቻለሁ ለማለት ነው። ያችን እፉኝት ልጆቿ የገዛ ልጆቿ በጽንስ ጊዜ አባቷ እንደሚሞት ሐሌው ኃጢአትን በጸነስንበት ጊዜ እግዚአብሔር ይለየናል። እንደ እናትን እንደ አባት የሚሆነን እግዚአብሔር ይለየናል። እንደገና ያንን ቂም በተናገርነው ጊዜ ደግሞ ይዘነው በኖርን ጊዜ እንደ እናት የሚሆነን እግዚአብሔር ራሱ ይለየናል። ቅዱስ ያሬድ አንተ አቡነ አንተ ምን ብሎታል እግዚአብሔርን? አንተ አባታችንና አንተ እናታችን ነህ እንዳለው ቂመኛ ሰው የሚጎዳው ሌላ ሳይሆን ራሱ ነው የሚጎዳው። ለምን ቢባል ምን ማለት ነው? ቂመኛ ሰውን የሚጎዳው ራሱ ነው ማለት ያችን እፉኝት የሚበሏት የገዛ ልጆቿ እንደሆነች ቂመኛ ሰውን የሚጎዳው በውስጡ የያዘው ቂም ነው። የመጀመሪያ በማሰቡ ራሱ ይጎዳል። ሁለተኛ እንደ አባትም እንደ እናትም የሚሆን እግዚአብሔር ይለየዋል። ከዚህ የተነሳ ቂመኛ ሰው በእፉኝት ይመሰላል። ስለዚህ አህያን እግዚአብሔር በእሷ ላይ ተቀምጦ ወደ ኢየሩሳሌም ወደ ቤተ መቅደስ ለመግባት የመረጠበት ምክንያት አህያ እንዲያመጡለት የፈለገበት የመጀመሪያው ምክንያት አህያ ቂም የሌላት ፍጥረት ናት ነው። እናንተ እንደ እባብም አትሆኑ ለማለት እንደ አህያ ቂም የሌላችሁ ፍጥረት ብትሆኑ በእናንተ ላይ አድሬ እኖራለሁ። እኔ በእናንተ እናንተም በኔ አነ ምንድነው የሚለው? እኔ በእናንተ አድሬባችሁ እንደምኖር አብ በኔ ህልው እንደሆነ እኔም በአብ ህልው እንደሆንኩ እኔም በእናንተ እንዳድርባችሁ እንደ አህያ ምን አትሆኑ፣ ቂመኛ ሳትሆኑ ብትኖሩ እኔ በእናንተ አድርባችኋለሁ ለማለት አህያን መረጣት። ግመልን ያልመረጠበትን ምክንያት ግመል ቂመኛ ናት። በመጽሐፋችን ምን ተብሎ ተጽፏል? ይኸው በዚሁ ላይ መልእክቴን ላስተላልፍ። ግመልን አንድ ሰው አንድ ቀን በሽመል ቢመታት እስከ 7 ዓመት ድረስ አትረሳለች። እስከ 7 ዓመት ድረስ ቦታ አመቻችታ በእርግጫ አንድ ቀን ጅረቱን ብላ ልጥለው ትችላለች። ከዚህ የተነሳ በግመል የሞተ ሰው እንደሚያውቁ ተመልካቾቻችንም እርግጠኛ ነኝ ብዬ አስባለሁ። እና ቦታ አመቻችታ ሲመቻት ትገለዋለች። ያ ማለት አህያ አትራገጥም አላልኩ። እኔ እያልኩ ያለሁት አህያም ቢሆን ትራገጣል። ይህን ቂም አትዝም ነው። ስለመታት ባለቤት የመቶኛል ብላ ቦታ አመቻችታ ባለቤቷን አትገድልም። ስለማትገድል ምንድነው ያለት? አህያን የመረጠበት ምክንያት ቂማችሁን ተው ነው። ቂማችሁን ተው። ይሄ ማለት ምን ማለት ነው? አሁን ያለንበት ዓመተ ምሕረት ነው። እኔ ምሕረት ለእናንተ ባደረኩበት ጊዜ እናንተ ለምን ምሕረት አታደርጉም? ቂም መያዝ ሰይጣንን መምሰልና ግመልን መምሰልና እባብን መምሰል ነው። እንደ እፉኝት ራስን ያስጠፋል፣ እንደ ግመል ተበቃይ አትሆኑ ለማለት ነው። ቂም ሰይጣንን እንደውም ትህትና መሬት ነው። ትህትናሰ ምድሪ እቲ፣ ትህትና ምድር ናት ማለት ምን ማለት ነው? ትህትና ያለው ሰው መሬት ነው ማለት እንግዲህ ቤት ሲሰራ የሚያፈርሰው ማንኛውም ቦታ ነው። ተራራውን ቦታ ይንደዋል፣ ዝቅ ያለውንስ ይሞላዋል፣ ሜዳውንስ አይሞላውም፣ የተደላደለ ነው። በትህትና ዝቅ ብላችሁ ብትኖሩ ከፍ ብትሉ ሰው ላፈርሳችሁ ይላል። በትዕቢት ከፍ ብትሉ ዲያብሎስ ያፈርሳችኋል። ትዕቢት የእግዚአብሔር ጠላቱ ነውና እኔ ዝቅ እንድትሉ እንድትዋረዱ አደርጋችኋለሁ። እናንተ ግን ራሳችሁ ዝቅ አድርጋችሁ ትህትና ቢኖራችሁ ግን እንደውም ዝቅ ብትሉ ዝቅ ያለን ቦታ አፈር እንዲሞሉት እንዲደለድሉት ከፍ እንዲያደርጉት እናንተ ዝቅ ብትሉ እኔ ከፍ ላደርጋችሁ መጥቻለሁ። እናንተ ራሳችሁን ዝቅ ብታደርጉ እኔ በእናንተ ላይ አድሬ እኖራለሁ። ምንድነው ያለ ቅዱስ ጴጥሮስ? አንደኛ ጴጥሮስ ምዕራፍ 2 ላይ ወኩኑ ታቦቶ ለመንፈስ ቅዱስ፣ የመንፈስ ቅዱስ ማደሪያ ትሆኑ ዘንድ ታቦት ሁኑ ይላል። ታቦት
የእግዚአብሔር ቃል ተጽፎበት የእግዚአብሔር ቃል እንደሚያድርበት ሁሉ ሰውም ታቦት ነው፣ ማደሪያ ነው። እናንተ ዝቅ ብላችሁ ብትገኙ እኔ አድርባችኋለሁ። እንዲህ ይላል አነ ወአቡየ ንመጽእ ሀቤሁ ወንገብር ምዕራፈ ውስቴቱ። እኔ አባቴ መተን በሱ እናድርበታለን። የዛን ጊዜ እሱ ምን ይሆናል ማለት ነው? ጽድቅ የሚገኝበት ይሆናል ለማለት። ግመልን ሳይመርጥ አህያን የመረጠው ግመል ቂመኛ ናት። እናንተም ቂም ባይኖርባችሁ ቂም በቀል ባትዙ በእናንተ ላይ አድሬ እኖራለሁ ለማለት አህያን መርጧል። ከዚህ የተነሳ ነው። ሁለተኛው ፈረስን ያልመረጠበት ምክንያት አህያን የመረጠበት ምክንያት ፈረስ በፈረስ ላይ የተቀመጠ ሰው ሰማያዊት እዛው ሊቃውንት አባቶቻችን የተረጎሙት ምንድነው? እኔም ጭራ ይዣለሁ ዛሬ እንግዲህ ያው አባቶቻችን ዘመነ ጦር ነው ሲሉ ጦርነት ሊመጣ ነው ሲሉ በፈረስ ላይ ተቀምጠው ነጭ ጭራ እንደዚህ መነሳነስ ይዘው ይታያሉ። ዘመነ ጦር ነው ማለታቸው ነው። እንግዲህ የዚያን ጊዜ ንጉሱም ሰራዊት ያደራጃል ማለት ነው። ፈረስን ያልመረጠበት ምክንያት ፈረስ ለጦርነት በፈረስ ላይ ያለ ሰው ቢሮጥ ይቀድማል፣ ቢሸሽ ያመልጣል። በአህያ ላይ የተቀመጠ ሰው ቢሮጥ አይቀድምም፣ ቢሸሽ አያመልጥም። ከዚህ ጋር ተያይዞ አንዳንድ ወገኖቻችን ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ያለውን ቃል አንስተው ጌታ ኢየሱስ ክርስቶስን አላዙትም፣ አልሰቀሉትምም፣ አልያዙትም ብለው ምን የሚል ነገር ብለው ምን ጨርሰዋል። አልገደሉትም፣ አልያዙትም፣ አልሰቀሉትም ብለው ያወራሉ። ማስረጃ ሲባል ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ጌታ ኢየሱስም ከነሱ መካከል ተሰወረ ይላሉ። እኔ በነገራችን ላይ አንድ ዶክትሪን በአንድ ጥቅስ አይቆም፣ የመጀመሪያው ሐሳብ ማለት ነው። አሁን እዚያ ጋር ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ ወይ አሃዝዎ እስመ አዲ ይበጽሕ ጊዜው ስላልደረሰ ገና አላዙትም ይላል። ክርስቶስ የሚያዝበት ጊዜ ስላለው ነው። አሁን ግን በአህያ ላይ ተቀምጦ የመጣው ጊዜው ደርሷል። ብትፈልጉኝ ላታጡኝ መጥቻለሁ፣ ብትፈልጉኝ አታጡኝም። ይኸው ልሰቀል መጥቻለሁ፣ ብትፈልጉኝ እሰቀላለሁ። አሁን ብታባረሩኝም አሁን እያዛለሁ፣ በፈቃዴ ነው የመጣሁት ለማለት አህያ ላይ ተቀምጦ መጣ ማለት ነው። በዚያው አንድ ነገር አስረግጬ መናገር እፈልጋለሁ። ቅዱስ ዮሐንስ ሲናገር በወንጌሉ ምን ይላል? ወዘርኢናሁ ወዘገሰስናሁ እደዊነ ይላል። ያየነውን የሰማነውን እንመሰክርላቸዋለን ይላል። እንደው በዓለማዊ ፍርድ ቤት እንኳን ምስክር የሚሆን ማን ነው? ያየ የነበረ የሰማ ነው። አንድ ከ2000 ምናምን ዓመት በኋላ የነበረ አንድ ተራ ሰው ክርስቶስን አልሰቀሉትም፣ አላዙትም፣ አልገደሉትም ብሎ ቢጽፍ ተራ ነገር ነው። ለምን ቢባል እንኳን በመንፈሳዊ ሕግ በዓለማዊ ሕግ ምስክር ለመሆን መኖር፣ ማየት፣ መስማት ያስፈልጋል። መስማት፣ ማየት፣ መኖር ያስፈልጋል። ፍርድ ቤት ሲቀርብ አንድ ሰው እሺ ልትመሰክር ነው? ነበርክ? አዎ። አይተሃል? አዎ። ሰምተሃል? አዎ። 3 ነገር መጠናቀቅ አለበት። አልሰቀሉትም ማለት የት ነበረ? አላዩትም ማለት የት ነበረ? አልያዙትም ማለት የት ነበረ? ከዛ ደግሞ የሚጠቅሱት ደግሞ አለማፈራቸው መጽሐፍ ቅዱስ ነው። ዮሐንስ ወንጌል ምዕራፍ 8ን ከጠቀሱ ማቴዎስ 21ን ይቀበሉ። አሁን ደግሞ ይኸው መጣ፣ በአህያ ሆኖ መጣ። ለምን ቢባል የዚያን ጊዜው ስላልደረሰ ጌታ ይሰወር ይሄድ ነበር፣ የፈለጉት ይጠፋቸው ነበር። ለምን? ጊዜው አልደረሰም። ገና 3 ዓመት ከ3 ወር ያስተምር ነበር። ለዚህ ነው ጌታ ምን አለ? በሀበ ልጓ ለዛቲ ቁንጽል፣ ያችን ቀበሮ እንዴት ነሽ በሏት አለ። ሰሎሞንም ምንድነው የሚያለው? እፎ ጎየ ምንድነው? ወለተ አናብስት ግሩማን እፎኑ ጎየኪ እምገጸ ሄሮድስ ቁንጽል፣ አንቺ የምታስፈሪ የአናብስት የአናብርት የዳዊትና የሰሎሞን ልጅ ስትሆኚ ከቀበሮ ሄሮድስ ፊት እንዴት ሸሸሽ ብሏታል። ከቀበሮ ሄሮድስ ፊት እንዴት ሸሸሽ ብሎ ይናገራል። ስለዚህ ከዚህ የተነሳ ምንድነው ለማለት የፈለግነው? በዘመኑ የነበሩ ሰዎች ናቸው ምስክራችን። ዮሐንስ ወንጌል ምዕራፍ 8ን አይቶ ክርስቶስ አልተሰቀለም ማለት ድንቁርና ነው ሊሆን የሚችለው። ለምን ቢባል በዓለማዊ ፍርድ እንኳን የኖረ የነበረ ያየ የሰማ ነው ምስክር የሚሆነው። ስለዚህ የኛ ምስክሮቻችን እነማን ናቸው ቢባል ያዩ እነ ዮሐንስ ወንጌላዊ፣ የሰሙ እነ ዮሐንስ ወንጌላዊ፣ የዳሰሱ እነ ዮሐንስ ወንጌላዊ። ምንድነው ያለ? የሰማነውን ሳይሆን እንደው ምን ይላሉ ሊቃውንቱ? ቶማስ
ካልዳሰስኩ አላምንም አሉ። እውነቱን ነው አሉ። እውነቱን ነው። ለምን ቢባል ቶማስን ያህል ሐዋርያ ሰማው ብሎ እንዴት ይሰብካል? አየው ዳሰስኩ ብሎ ይሰብካል እንጂ አሉ። ስለዚህ ትክክለኛ ምስክር የሚሆነን ማን ነው ከተባለ ያየ የሰማ የነበረ ከሆነ ማንም ሰው ማንም ከሃዲ ተነስቶ ኦርቶዶክስም ክርስቶስ እንደዚህ ነው የሚል ጥያቄ ቢጠይቅ ነበርክ የኩ ትልቅ መልስ ነው። አልነበርኩም። ስለዚህ አንተ ምስክር አትሆንም ውጣ ብሎ ማሰናበት ነው ማለት ነው። ስለዚህ ነበርክ ሲባል አልነበርኩም። ካልነበርክ የታባ ነው የምታወራ ነው። ስለዚህ ትክክለኛ ምስክር የሚሆኑን የመጀመሪያዎቹ ሐዋርያት ናቸው። ለምን ቢባል ከዋለበት ውለው ካደረበት አድረው ያዩት የሰሙትን አይደለም በማስተማሩ ጊዜ በስቅለቱ ጊዜ ያልተለየ ቅዱስ ዮሐንስ አለ። ስለዚህ ክርስቶስ ለመነሳቱ ማስረጃችን ሐዋርያት ናቸው። ሐዋርያት ምን ብለዋል ነው ማለት የለብንም። የሚመኑ ቅዱስ ዮሐንስ ወንጌላዊ ምን ብለዋል? ያየነውን የሰማነውን እንናገራለናል። ምንድነው ያለ አባ ሕርያቆስ ንህነሰ በላይ ነው ሰተይነ ምስሌው ከሱ ጋር በላን ጠጣናል። የሐዋርያትን መጠጣት የሐዋርያትን መብላት አድርገው የሐዋርያትን ማየት አድርገው። ስለዚህ ማን ይጠየቅ ሲባል ትናንት የነበረ ሰው ሳይሆን የነበርክ አልነበርኩም የሚባል ሰው ሳይሆን ነበርክ አልነበርኩም ውጣ ጌታዬ ነው የሚባለው። አሁን ፍርድ ቤት ገባ ሰውየው ምስክር እሺ እንትና እንደዚህ ያደርጋ አይተዋል? አላየውም ጌታዬ ውጣ ይታሰራል ድማ ይታሰራል። ስለዚህ ምንድነው ዋናው ሐሳብ? ክርስቶስን አልሰቀሉትም፣ አልታሰረም፣ አልተገደለም። ነበርክ ውጣ። ስለዚህ ማን ነው ምስክሩ? ዮሐንስ ነው ምስክሩ። ከሐዋርያት ቀጥሎ የሐዋርያት ደቀ መዝሙር እነማን ናቸው? እነ አብሮኮሮስ አሉ፣ እነ አግናጢዮስ አሉ፣ እነ አትናቴዎስ ምጥውል አንበሳ አሉ። ከዛ እነ ቅዱስ ሄሬኔዎስ አሉ፣ እነ አትናቴዎስ ሐዋርያው አሉ። ከዛ ሲቀጥል ሰለስቱ ምዕት አሉ። ከሰለስቱ ምዕት እነ ዮሐንስ አፈወርቅ አሉ። ከዛ እነ ቅዱስ ቄርሎስ አሉ። ከዛ መጣ ብለን ደግሞ ስናይ በሀገራችን እነ ቅዱስ ያሬድ አሉ፣ እነ ቅዱስ አባ ጊዮርጊስ ዘጋስጫ አሉ። ይሄን ለማወቅ ቤተክርስቲያን ስንመጣ ቤተክርስቲያን ቅዱስ ያሬድ እንዲህ ያለ ትለናለች። ከዛስ አባ ጊዮርጊስ፣ ከዛስ ቄርሎስ፣ ከዛስ ዮሐንስ አፈወርቅ፣ ከዛስ ሐዋርያን አበው ሰለስቱ ምዕት፣ ከዛስ ሄሬኔዎስ፣ ከዛስ ፖሊካርፐስ፣ ከዛስ ቅዱስ ዮሐንስ ወንጌላዊ። ስለዚህ ያየነው የሰማነው ክርስቶስ ወረደ፣ ተወለደ፣ የተወለደው አስተማረ፣ ያስተማረው ጊዜው ሳይደርስ አልተሰቀለም፣ ጊዜው ሲደርስ ተሰቀለ፣ ዓለምን አዳነ ብለን እንሰብካለን። ስለዚህ በዚህ መሰረት እናየዋለን። እሱን ጥንተ ሰዱቃዊ ነው ያለውን አላፈረስኩም ትርጓሜውን፣ ግን ምን ማለት አለበት ነው? ያየው የሰማው ነው ምስክር የሚሆነው። ያየው የሰማው ከሆነ ምስክር እዚያ ጋር ክርስቶስ አልተሰቀለም ላሉት ሰዎች ስንመልስላቸው አሁን እዚህ ጋር በአህያ ሆኖ የመጣው ብትፈልጉኝ አታጡኝም፣ አሁን ልሰቀል መጥቻለሁ፣ ፈቃዴ ነው፣ በፈቃዴ ልሞት ነው እንጂ የመጣሁት አስገድዳችሁ በስልጣናችሁ አትዙኝም ለማለት በአህያ ላይ ተቀምጦ መጣ። በፈረስ ላይ ያልመጣበት ምክንያት አንደኛው ነቢያት አባቶቻችን ዘመነ ጦር ነው ሲሉ በፈረስ ላይ ነጭ መነሳንስ ይዘው በፈረስ ላይ ተቀምጠው ይታዩ ነበር። ለምን? የጦርነት ዘመን ነው ሲሉ። የሰላም ዘመን ነው ሲሉ በአህያ ላይ ተቀምጠው ነጭ መነሳንስ ይዘው ይታያሉ። ለምን ቢባል የሰላም ዘመን ነው ሲሉ ነው። ክርስቶስም በፈረስ ላይ መቀመጡን ትቶ በአህያ ላይ ተቀምጦ የመጣው ለምንድን ነው ቢባል ዘመነ ሰላም ነው። ብኪ ድህነ ዓለም ወወልድኪ ኮነ ሰላም። ተመልከቱ፣ ባንቺ ዓለም ዳነ ማለት ባንቺ ምልጃ አንቺ ፍጥረትን ወክለሽ በእግዚአብሔር ፊት የሰውን ያልጎሰቆለ ባህሪ ይዘሽ ንጹህ የአዳምን ስጋ ይዘሽ ብትገኚ እግዚአብሔር ከሰማይ ንጹህ ስጋሽን አይቶ ወደ አንቺ እግዚአብሔር መጣ። ወደ አንቺ ምክንያተ ድህን ሆነሽ ወደ አንቺ እግዚአብሔር ስለመጣ በአንቺ ምክንያተ ድህንነት በልጅሽ የባህሪ አዳኝነት ዓለም ዳነ። ስለዚህ ምን ማለት ነው? ዓለምን ሰላም ላደርግ መጥቻለሁ ለማለት በአህያ ላይ ተቀመጠ ማለት ነው። ሶስተኛው በቅሎን ያልመረጠበት ምክንያት አለ። እንግዲህ በቅሎ ያውቃል ብዬ ተመልካቹ አስባለሁ። በቅሎ እናትሽ ማን ነው እናትሽ ማነች ቢሏት ፈረስ አለች አሉ። አባትሽ ማን ነው ሲሏት እኔ አላየኋትም፣ እሺ ደግሞ ስስቅ አላየሁም ግን አለች አሉ ይባላል። ግን አሁን እንዲህ የምትል ሆኖ ሳይሆን የሰውን ሀፍረቱን መናገር ነው። ያው ሰው አሁን አባቱ ዝቅ ያለ አደፍ ያለ ልብስ የሚለብስ ከሆነ አባቴ ብሎ ፖስት ማድረግ እንኳን ያፍርበታል። እንደዛ የዘመኑን ክፋት መናገር ነው እንጂ አህያ አትናገርም ባጭሩ። ስለዚህ ምንድነው በቅሎ አባቷ አህያ ይባላል፣ እናቷ ደግሞ ፈረስ ትባላለች። ከሁለት ነው የተወለደችው። አትወልድም፣ እሷ ደግሞ ዘር አትተካም። እንደው ብዙ ነገር ነው ያለው። ምን ለማለት ነው የፈለግኩት? በቅሎን ያልመረጠበት ምክንያት በቅሎ
አንደኛ የመጀመሪያው ሐሳቧ የራሷ የሆነ ማንነት የላትም። ስፕሪስ ናት ማለት ነው። የተቀላቀለች ናት። አህያ ሲደመር ፈረስ ናት በቅሎ ማለት ነው። ስለዚህ ምን ማለት ነው? እናንተ የዲያብሎስን ሕግና የኔን ሕግ ቀላቅላችሁ መያዝ አትችሉም። አንድ ወጥ ሕግ ልሰራላችሁ ነው። በዚያውም ላይ አንድ ነገር ተናግሬ መሄድ እፈልጋለሁ። መብረቅ የሚወልደው መብረቅን ነው። መነኮሳት መነኮሳትን ይወልዳሉ። ለምሳሌ በቤትውናው ዓለም ብንሄድ ስርዓተ ቤትውና በአባ ጳውሊ ተጀምሯል። ስርዓተ ምንኩስና ደግሞ በአባ እንጦንስ ተጀምሯል። እንጦንስ መቃርስን ይወልዳል። መቃርስ ደግሞ ጳላሞንን ይወልዳል። ጳላሞን ጳኩሚስን ይወልዳል። ጳኩሚስ ቴዎድሮስ ሮማዊን ይወልዳል። ቴዎድሮስ ሮማዊ አረጋዊን ይወልዳል። አቡነ አረጋዊ አቡነ ተክለ ሃይማኖትን ይወልዳሉ ማለት ነው። ከዛ እነዚህ አባታችን አባ በጸሎተ ሚካኤል አሉ። ብቻ እንደዚህ መነኮሳት መነኮሳትን ይወልዳሉ ነው። ልደትና አንድ ነገር ልናገር። ብዙ አይነት ልደታት አሉ። የአዳም ልደት ከመሬት ነው። የዓለም ልደት ማህበ አልቦ ነው። መጀመሪያው ካለመኖር ወደ መኖር ነው። የአዳም ልደት ከመሬት ነው። ከእግዚአብሔር እናት አባትና አስገኝነት የተነሳ ከመሬት የተገኘ ነው። የሔዋን ልደት ከጎን ነው። የአቤል ልደት ከማህፀን ነው። የምዕመናን ልደት ከጥምቀት ነው። የምዕመናን ልደት እንደገና ከትምህርት ነው። የሙታን ልደት ከምንድን ነው? የመነኮሳት ልደት ከቆብ ነው። የሙታን ልደት ከመቃብር ነው። ስለዚህ እነዚህ ሁሉ ልደታት አሉ ማለት ነው። ይወልዳል ስንል መነኩሴ አግብቶ ይውለድ አላልኩም። መነኮሳት መነኮሳትን ይወልዳሉ ማለት መነኮሳት መነኮሳትን ወንጦንስን ይወለዶ ለመቃርስ በቆብ ወባስኬማ በቆብም ባስኬማም ወለደው ማለት ነው። ስለዚህ መነኮሳት መነኮሳትን ይወልዳሉ ማለት ነው። ስለዚህ ከዚህ የተነሳ ምንድነው ለማለት የፈለኩት በቅሎ አትወልድም። እናንተም እንደ ገብረ ሐካይ ሳትወልዱ ማትኖሩ አትሆኑ። በትምህርታችሁ ውለዱ ማለት በክህነት ይወለዳል። ካህናትን ይወልዳሉ። የካህን ልጅ ካህን ከሆነ ዘሩን አወጣ። የሚመን ልጅ መናፍቅ ከሆነ ዘረ ቆርጥም ነው የሚባል፣ ዘሩን አከሰረ ነው የሚባለው። የሚመን ልጅ መናፍቅ ከሆነ ምክንያቱም ዘሩን አወጣ የሚባለው ሰው 50 ኪሎ ዘርቶ ቢያንስ 50 ኪሎ ማግኘት ይችል፣ 100 ኪሎ ካገኘ አተረፈ ይባላል፣ 100 ደረሰ ይባላል። የሚመን ልጅ የጸሎተኛ ልጅ ጸሎተኛ ሆኖ ከቀጠለ፣ የክርስቲያን ልጅ ክርስቲያን ሆኖ ከቀጠለ ዘሩን አወጣ ነው የሚባለው። በስጋም ይወለዳል፣ በመንፈስም ይወለዳል። እድገት ስጋዊ እንዳለ ሁሉ እድገት መንፈሳዊ አለ አይደል? ሰው በስጋው ሲያድግ ወፈረ ከፍ አለ እንደምንለው ሁሉ በመንፈሳዊ እድገት ሲያድግ የአስሩ ማይረጋት አሏል ከፍ ይልና ቀድሞ አሁን የምናየው ግዙፍ ፍጥረታትን ነው። ከዛ ከፍ ብሎ ነፋስን ማየት ይጀምራል። ሄኖክ አይቶታል ነፋስን። እስመ ነፋስ ጸሊም በአርአያሁ፣ የነፋስ መልኩ ጥቁር ነው ብሎ ነግሮናል። በምን ይታወቃል የሚል ተመልካች ሊኖር ይችላል። ነፋስ ጥቁር መሆኑን በብቃት አያስፈልግም፣ እኔም ላሳያችሁ እችላለሁ። ለምሳሌ ውሃ ነጭ ነው፣ ደመናም ነጭ ነው። ዝናብ ሲመጣ ምን ይላል? ደመናው ይጠቁራል አይደል? እግዚአብሔር ውሃውን በደመና ይጭነዋል፣ ደመናውን በነፋስ ይጭነዋል። ስለዚህ ሸክም ነው ከታች የሚሆነው፣ ተሸካሚ ነው ከላይ የሚሆነው። ተሸካሚ ከታች፣ ሸክም ከየት ነው የሚሆነው? ከላይ ነው የሚሆነው። ስለዚህ ሰው ቀና ሲል ምን ነው የሚሆነው? ነፋስን ነው የሚያየው። ስለዚህ ነፋስን ስለሚያየው ነፋስ ጠቁሮ የሚያየው ምንድነው? ጸልሙ ማያት በውስተ ደመና የሚለው ቅዱስ ዳዊት ይሄን ነው። ውሃ በደመና ውስጥ የሚጠቁር ሰው ሆኖ ሳይሆን ተሸካሚውን ነፋስን ስለምናይ ደመናው ጠቁሮ እናየዋለን ማለት ነው። ስለዚህ ከዚህ የተነሳ የነፋስ መልኩም ጥቁር ነው ማለት ነው። ስለዚህ ሲበቃ ሰው ነፋስን ማየት ይችላል፣ ነፍስን ማየት ይጀምራል። ከዚያ በኋላ ቁጭ ብሎ በዓለም ላይ ያለውን ሁሉ ማየት ይጀምራል ማለት ነው። እንኳን የበቃ ሰው እኛም በቴክኖሎጂ አሁን ቀጥታ ስርጭት ካለ አሜሪካም እየተሰራ ነው ማየት እንችላለን፣ ካሜራው አለበት ድረስ ማለት ነው። ሰው ሲበቃ ግን ከዛ በላይ ዓለማትን ሁሉ ማየት ይችላል። ከዛ መላእክትን ማየት ይችላል። ከዛ በኋላ የመጨረሻው ጌታ እንደተናገረ ብፁዓን ንጹሐነ ልብ እስመ እሙንቱ ይሬእይዎ ለእግዚአብሔር፣ ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና። ያ ማለት እግዚአብሔርን በባህሪው ሳይሆን እግዚአብሔር ተገልጦላቸው በሚችሉት መጠን ያዩታል ማለት ነው። ስለዚህ ወደ ነገር ልምጣ። ስለዚህ መውለድ የሚባለው በስጋ ብቻ አይደለም ነው። ስለዚህ በቅሎ አትወልድም ነው። ስለማትወልድ እናንተ ደግሞ እስመ ምግባራት ሰናያት ይወለዳ ነው ያለ። በጎ ምግባር ይወለዳል። ምንድነው እንደውም የሚለው ወበከመ ይትወለዳ ዕለታት እማወርሃት። ዕለት የሚወለደው ከእሑድ ነው። የዕለታት ልደት እሑድ ነው መጀመሪያቸው። ተመልሰው እሑድ ነው የሚገቡት። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ። እሺ ከዛ ሲባል እሑድ ይላል ሰው ተመለሰ ማለት ነው።
ዕለተ እሁድ ሰባቱን ቀን ትወልዳለች። ሰባቱ ዕለታት ወርን ይወልዳል። ወር ደግሞ ዓመትን ይወልዳል። ዓመትን ይወልዳል ማለት ነው። ከዛ በኋላ መጨረሻ ላይ አንድ ቀን ብቻ ሆና ትቀጥላለች። ስለዚህ ከሃይማኖት ምን ይወለዳል ማለት ነው? ምግባር ይወለዳል። ስለዚህ በሃይማኖት ጸንታችሁ ምግባር ትሩፋት የማትሰሩ አትሁኑ። በበቅሎ ላይ ያልተጫነበት ምክንያት ምግባር ትሩፋት ልትሰሩ ነው እንጂ የመጣሁት ኢየሱስ ብቻ ከፍሎልሃል ብላችሁ ተጎልታችሁ ልትቀመጡ አይደለም ማለት ነው። ስለዚህ እንደ በቅሎ መሆን መምከን ማለት እንደ በቅሎ መክኖ መኖር፣ ተወልዳ ብቻ እንጂ የማትወልድ በቅሎ አትሁኑ ማለት ነው። ምግባራትን ውለዱ። ለዚህ ነው ጌታ ምንድነው ያለው? ዮሐንስ ምዕራፍ 22 ቁጥር 12 ላይ ወናሁ መጽእ ካይበ፣ እነሆ እኔ በቶሎ ፈጥኜ እመጣለሁ፣ ለእያንዳንዱ እንደየሥራው መጠን እከፍላለሁ ነው እንጂ ያለው ለእያንዳንዱ ስለከፈልኩለት የከፈልኩለትን ዋጋ እሰጣለሁ አላለም። ስለዚህ ከዚህ የተነሳ ምን ያስፈልጋል ማለት ነው? ስራ ያስፈልጋል። ምግባራትን በጎ ነገር በህይወታችሁ እንዲነበብ እንድትሰሩ ነው የመጣሁት ለማለት በቅሎን ሳይመርጥ ማንን መረጠ? አህያን መረጠ። አህያ ትወልዳለች እና ነው ሐሳቡ። ስለዚህ ከዚህ የተነሳ በቅሎ ሌላው ምንድነው? የራሷ የሆነ ማንነት የላትም። የራሳችሁን ማንነት ትታችሁ ማንነት የሌለው ማንነት አትያዙ ማለት ነው። አሁን በደንብ ማየት እንችላለን። ከኦርቶዶክስ ሃይማኖት ውጭ ያለው ሁሉ ማንነት የሌለው ማንነት ነው። ትናንት የነበረ ማንነት ምንድነው ሲባል በአንድ ሃይማኖት ነው የነበረው። ያን ሃይማኖት ቀላቅለነዋል፣ እየወጡ እያሻሻሉ መሄድ። ቋሚ ነገር የሌላት ስፕሪስ እየሆነች እየቀላቀሉ የግል ፈቃድን እያገቡ መሄድ ማለት ነው። እንደዚህ ነው። እንደዚህ አይነት ነገር እንድታረጉ አልመጣሁም ለማለት በቅሎን ሳይመርጥ አህያን መረጠ ማለት ነው። በሌላም ማነጋገር ቅዱስ አባ ጊዮርጊስ ዘጋስጫ ምን ይላል? በቅሎ በመናፍቃን ያው ትመሰላለች፣ በቅሎ አትወልድም። መናፍቃንም መውለድ አይችሉም፣ በመንፈሳዊ ህይወት መውለድ አይችሉም። ሰው ወለደ የሚባለው በስጋማ እኮ ብዙ ነገር ይወልዳል። የከብት ፈረፈርም ትል ይወልዳል። ከብቶች የጣሉት ነገር ያ ትል ይወልዳል መውለዱ ማለት ነው። ሰው የወለደ ሁሉ ወለደ አይባልም። ሰው ወለደ የሚባለው ምን ሲል ነው? በመንፈሳዊ ህይወት ማደግ ሲችል። ስለዚህ ያን መንፈሳዊ ህይወት ለማሳየት በቅሎ የራሷ ማንነት የላትም፣ ከሁለት ተውጣጣ ይኖረች ናት። ስለዚህ እኔ የመጣሁት ትክክለኛ ማንነት ያለኝ ልሰጣችሁ ነው። የሰይጣንን ህግ ከኔ ህግ ጋር ቀላቅላችሁ ወይንም የልባችሁን ፍላጎት ከኔ ህግ ጋር ቀላቅላችሁ የምታምኑባት ህግ ሳይሆን የሰራሁላችሁ ቀጥተኛ የሆነች ማንነት ያላት የምታድጉባት ህግ ሰራሁላችሁ ለማለት በቅሎን ሳይመርጥ አህያን መርጧል ማለት ነው። ስለዚህ ከዚህ የተነሳ አህያን የመረጠበት የመጀመሪያው ምክንያታችን ይሄ ነው። ሌላው አህያ የተመረጠችበት አንድ ምክንያት አለ። ለምሳሌ በሬ ብንሰጠው አሁን በሬ እህል ቀላቅለን እንደውም ለአህያ ምን ይሰጣት መሰላችሁ? በገጠር የውድማ ጥራጊ ይባላል። የውድማ ጥራጊ እህል ተወቅቶ ሲያበቃ ያ ተጠርጎ ለአህያ ይሰጣል። ከዛ ያ ጠጠሩ አፈሩ አለበት። አህያ በጣም የሚያስደንቀው ተፈጥሯ አፈሩን በከንፈሯ እየለየች እህሉን ነው የምትበላው። ጠጠር ቀላቅለን ብንሰጣት ጠጠር አትበላም። ስለዚህ ምን ማለቱ ነው ሲባል አህያ የምትመገበው ምግብ በከንፈሯ ለይታ እንደምትበላ እናንተም በከንፈራችሁ አምናችሁ በእኔ ከንፈራችሁ እኔ እግዚአብሔር እንደሆንኩ ሰይጣንን ክዳችሁ ክህደት ከሰይጣን በቅድመ ዛቲ ቅድስት ቤተክርስቲያን ሰይጣን ጠላቴ ሰይጣን ሆይ እክድሃለሁ፣ በዚህም ስክድህ በቅድስት ቤተክርስቲያን ፊት ቆሜ እክድሃለሁ፣ ለዚህም ምስክሬ ማርያም ናት ብላችሁ አምናችሁ የሰይጣንን ህግ ሳይሆን ምድራዊ ህግ ሳይሆን የኔን ህግ ብቻ የምትዙባት ጊዜ መጣለች ለማለት በአህያ ላይ ተቀመጠ። ያ ማለት አህያ አፈርንና ድንጋይን ቀላቅላ እንደማትበላ ቀላቅላችሁ የስጋዊ ህግን ስርቆትንና ምጽዋትን፣ ዝሙትንና ድንግልናን፣ ምንፍቅናንና ሃይማኖትን፣ ከንቱ ውዳሴንና ምጽዋትን፣ ፍቅርንና ጥላቻን ይህንን ሁሉ ይዛችሁ የማትገቡባት፣ ጥላቻን ትታችሁ ፍቅርን ብቻ የምትለዩባት፣ ስርቆትን ትታችሁ ምጽዋትን ብቻ የምትለዩባት፣ ምድራዊነትን ትታችሁ ሰማያዊነትን ብቻ የምትለዩባት፣ ምድራዊ ዘርን ንቃችሁ ሰማያዊ ዘርን እኔን ብቻ የምትመርጡባትን ህገ ወንጌልን ሰራሁላችሁ ለማለት በአህያ ላይ ተቀመጠ። አህያ ለይታ እንደምትመገብ እንግዲህ የኔ ልጆች መሆናችሁ የሚታወቀው እናንተም አህያ ለይታ እንደምትመገብ እናንተም ስርቆትን ከምጽዋት የለያችሁ እንደሆነ ነው። ርኩሰትን ከንጽህና የለያችሁ እንደሆነ ነው። ሆዳምነትን ከጾም የለያችሁ እንደሆነ ነው። ከንቱ ውዳሴን
ከትህትና የለያችሁ እንደሆነ ነው። እነዚህን ለይታችሁ ሄዳችሁ እንደሆነ የኔ መሆናችሁ ይታወቃል ለማለት አህያ ለይታ እንደምትመገብ እናንተም ለይታችሁ የምትሰሩባትን ሕግን ሰራውላችሁ ለማለት በአህያ ላይ ተቀመጠ ማለት ነው። ይሄ ነው አንዱ። ሌላው አህያ በጣም የሚገርመው የምትበላውን ነገር ከብት እንዳገኘ ነው የሚያግበሰብሰው። ማለት ከብት ምን ያደርጋል? ይበላል፣ ያስገባል፣ ያስገባውን ያወጣል፣ እንደገና ያመሰኳል፣ ያመነጅካል ይባላል በአንዳንድ ሰፈር ቋንቋ ማለት ነው። እንድንግባባ ብዬ ነው። ስለዚህ ያመሰኳል፣ ያመነጅካል። ከዛ በኋላ እያደቀቀ ከተት አድርጎ እንደገና እያወጣ ደግሞ እያደቀቀ ነው የሚያስገባው ማለት ነው። አህያ ግን መጀመሪያም ስትበላ አጥርታ ነው የምትበላው ማለት ነው። አጥርታ ነው የምትበላው። በአጥርቶ በማየት የሚታወቀው ማን ነው ሲባል ንስር ነው። በማየት ንስርን የሚወዳደረው የለም። ለይቶ በመብላት ደግሞ አህያን የሚወዳደራት የለም። ስለዚህ ምንድነው በማየት ርግብም ያቅሟን ታያለች። ያው ርግብ አይኗ ሁሉ ነው የሚያየው ርግብ ማለት ነው። ንስር ደግሞ እስከ ጠፈር ድረስ ሄዶ መሬት ላይ የትንኝ የቁጫጭ እንቁላል የምታክል ስጋ ብትሆን ያያል ተብሎ ተጽፎለታል። ስለዚህ ምንድነው ለማለት የፈለኩት ሁሉ በሁሉ አለ። አድቅቆ መብላት ግን ሁሉን አጥሞ ጣይሙን አውቆ መብላት ግን የምንድነው? የአህያ ነው። ስለዚህ ምን ማለት ነው? ክርስቶስ በአህያ ላይ ለምን ተቀመጠ? የምትማሩትን ነገር ተረዱት፣ የተማራችሁትን ያዙት፣ የያዛችሁትን እወቁት፣ ያወቃችሁትን ኑሩት። ስትኖሩት መዓዛ ህይወት ይኖራቸዋል። እሳት ስለነደደ ብቻ ለምሳሌ አንድን የሚቀቀል አካል ሽሮን ምጣድ ላይ ድስት ውስጥ ብቻ አድርገን ውሃው ላይ አድርገን ብቻ ስለጣር ነው መዓዛ አይኖረውም። ሻይ በራድ ውስጥ አድርገን ስለጣር ነው መዓዛ አይኖረውም። እሳቱ ከነደደ በኋላ የእሳቱ ኃይል ሙቀቱ ባገኘው ጊዜ እንፋለቱ እንደሚወጣ እናንተም የተማራችሁትን ህይወት በስራ ስትገልጹት የዚያን ጊዜ እግዚአብሔር በህይወታችሁ ይነበባል ለማለት ምን ማለት ነው? የምትማሩትን አስተውሉት። ጌታ ምንድነው ያለው? ሰሚዐ ስተትሰሙ ወይትሌቡ አለ። መስማት ትሰማላችሁ ግን ልብ አትሉም። ወነጽሮ ትነጽሩ ወይትሬዩ፣ ማየት ታያላችሁ ግን አታስተውሉም። በውኑ ጌታ የሚያስተምረው ህዝብ አይን የሌለው ነበር? አለው። በውኑ ጌታ የሚያስተምረው ህዝብ ደንቆሮ ነበር? አረ ጆሮ አለው፣ እየሰማ ነው። ስለዚህ ምን ማለት ነው? እንደ አህያ የምትበላውን ምግብ ወደ ሆዷ ከመግባቱ በፊት በደንብ አድርጋ አበጥራ ካፈሩ ለይታ አንጠርጥራ እንደምትመገብ ያንን የምትመገበውን ከድንጋዩ ለይታ ጥርሷን እንዳይሰብረው ከድንጋዩ ለይታ አንጠርጥራ እንደምትበላ ሁሉ እናንተም የምትማሩትን ነገር አስተውላችሁ ጠንቅቃችሁ ተማሩ። የተማራችሁትን በህይወት ኑሩት ማለቱ ነው። ስለዚህ በአህያ ላይ የተቀመጠበት ምክንያት ይሄ ነው። እንዲህ አይነት ህግ ሰራሁላችሁ ለማለት ነው። በሌላም ማነጋገር እንደው አንዳንድ ጥያቄ የሚነሳል። አንዳንድ ሰዎች ቀለል ያሉ ሰዎች የሚያነሱት ጥያቄ ነው። እንደው ልመልሰው በዚሁ ካመጣሁት። አህያ ከእህል ጋር አፈር ብትበላ ለምሳሌ አንዳንድ ሰዎች ይላሉ በትንሣኤ ቀን ሰውን ጅብ የበላው ሰው ቢሆን እንዴት አድርጎ ነው የሚነሳ? ምክንያቱም ጅቡ ወደ ውስጥ ነው ያለ፣ ከጅቡ ጋር ነው የሚነሳ ይላሉ። እንደው አንዳንድ ሰዎች ናቸው ጅብ ስለበላው ከጅቡ ጋር ያው እንግዲህ ከ24 ሰዓት ይቆያል አይቆይም፣ እሱን ለእናንተው ለባለሙያ ትቻለሁ። ብቻ ግን በ24 ሰዓት የምግብ እንሽርሽሪት እንደሚደረግ የታወቀ ነገር ነው። ከ24 ሰዓት በኋላ የበላነው ይጠፋል ወደ አካልነት፣ ወይም ደግሞ የሚወገደውም ወደ መወገጃ ይሄዳል ማለት ነው። ግን ከዚያ ውስጥ የሆነ ነገሩ ተጨምቆ ምን ይሆናል? አካል ይሆናል ነው። እንደዚያ ከሆነ አንድን ሰው ጅብ ቢበላው ያ የበላው አሁን ይሄን አጣርታችሁ ሂዱ ስለሚል ነው መጣፉ። ያን የበላውን ነገር ሰውየውን ሲበላው ጅቡ በትንሣኤ ቀን ከጅቡ ጋር አብሮ ነው የሚነሳው ይላሉ። ለዚህም አንድ መልስ ልስጣችሁ። ገበሬው ስንዴንና አፈርን ቀላቅሎ ቢዘራ የሚበቅለው ማለት ስንዴ ነው የሚበቅለው፣ አፈር አይበቅልም፣ ሟምቶ ነው የሚቀረው ማለት ነው። ጅብም የሚብላው ማንም የሚብላው ምንም የሚብላው ሰው ነውና ምን ይላል? ይነሳል በእግዚአብሔር ስልጣን። ምክንያቱም አፈሩ እዛው ይቀራል፣ እህሉ እንደሚበቅል ማንኛውም ፍጡር ከሰው በቀር ስለማይነሳ እነሱ እዛው ይቀራሉ። ሰው ግን ትንሣኤ ዘለክብር ይነሳል ነው። ስለዚህ ስትማሩ የምትማሩትን ነገር ምን ብላችሁ ተማሩ? ጠንቅቃችሁ ተማሩ ለማለት የአህያዋን ፍቱና አንጡልኛል። አህያን የፈለጋት ከዚህ የተነሳ ነው። ሌላው አህያ እንግዲህ ብትበላ አጠግብ። ቅድም ካነሳ ነው ጋር ምንድነው ያለው? አህያ አሟትም እስከምትሞት ድንጋይም ቢሆን እየነከሰች ትሞታለች፣ እየበላች ትሞታለች። ያ እስከምትሞቱ ድረስ ነፍሳችሁ ከስጋችሁ እስከሚለይ ድረስ ከኔ ጋር ሆናችሁ ስጋዬ እንደሚል እየተቀበላችሁ ኑሩ ነው። በሌላ አነጋገር ደግሞ አህያ ብትበላ
ብትበላ አትጠግብ። ያ ማለት ምን ማለት ነው? መላእክት ቢያመሰግኑ አይጠግቡም። ስለዚህ እናንተ የአህያ ሆዳምነት ሳይሆን እዚህ ጋር የምናየው ነፍስ ወይም መላእክት ቢያመሰግኑ ይመስሎሙ ከመዘቀደስዎ መጠነ መንፈቀ መንፈቃ ለዕለት ማመ ተፈጥረ ዓለም እስከኒሁ። መላእክት ቢያመሰግኑት ዓለም ከተፈጠረ ጀምሮ እስከዛሬ ድረስ 7518 ዓመት አመስግነውት ዓለም ከተፈጠረ ተከፍሎ 1 ሰከንድ ያመሰግኑት አይመስላችሁም? ስለዚህ አህያ ብትበላ እንደማጠግብ ሁሉ እናንተም ምንን ብታመሰግኑ አትሰልቹ ለማለት ያችን ሐሳብ ለማለት አህያ ብትበላም እንደማጠግብ እናንተም ብታመሰግኑ ሳትሰለቹ ኑሩ። በጨለማም አህያ ቢያቀርቡላት ትበላለች፣ በመከራችሁም ጊዜ እኔን አስቡ፣ መከራችሁን አሳልፈዋለሁና። በብርሃንም ትበላለች፣ ደስታ ባገኛችሁ ጊዜም ደስታ ከኔ ቤት አይነጥላችሁ። አንዳንድ ሰው ሲያገኝ ይርቃል፣ አንዳንድ ሰው ሲያጣ እያለቀሰ ይመጣል ቤቱ ማለት ነው። ባጣችሁ ጊዜ ተስፋ ቆርጣችሁ ከቤት አትውጡ፣ አመስግኑ፣ አትተውት። እኔ አልለያችሁምና። ደግሞ ባገኛችሁ ጊዜ አስኮላ ተማሪ በነበረበት ሰዓት ሲሰግድ ሲጸልይ ይኖራል። ባለሀብቱም ሀብት ሲፈልግ፣ ሴቱም ባል ሲፈልግ ቤተክርስቲያን ይመጣል፣ ሲያገባ ይቀራል። ባለስልጣኑ ስልጣን እስከሚያገኝ ይመጣል፣ ስልጣን ሲያገኝ ይቀራል። ስለዚህ ጠግባችሁ አትቅሩ፣ ከኔ አትለዩ፣ እኔን እያመሰግናችሁ ኑሩ። በመከራ ጨለማ የተባለ መከራ ነው፣ በመከራችሁም ብርሃን የተባለ ደስታ ነው፣ በደስታችሁም አትጥፉ ለማለት ይህን የተናገረው እንጂ አህያ እየበላች እንደምትሞት ሰው እየበላ ይሙት አይደለም። እየበላንም እንዳንሞት መንፈሳዊ ትርጉሙ ይሄ ነው። እሷ ላይ ያችን የመረጠበት ምክንያት ከዚህ የተነሳ ነው። ሌላው አህያ ትሁት ፍጡር ናት ማለት ትሁት ማለት ደግሞ ላይገባን ይችላል። ለምሳሌ አህያ ትህትናዋ ምንድን ነው ቢባል ሰው ከዘመዱ አህያ ካመዱ ይላል የሀገራችን ሰው። ዘረኝነት ሲያስብ ነው ታዲያ ይሄን የሚለው። እንተያየቅ እንደው አንተም ጉቦ እኔም እንዲያ ሲል ነው። ሰው ከዘመዱ አህያ ካመዱ ይላል ሰው ይላል እንዲያ ሲል ነው። እና ምንድነው ለማለት የፈለግኩት አህያ እንደ ሌሎች ፍጥረት ተፈጥራ ስታበቃ ግን የምትንከባለለው አመድ ላይ ነው። በጣም የሚደንቀው ይሄ ነው። ይህንን ኦሪት ዘፍጥረት ምዕራፍ 18 ቁጥር 17ን ስናነብ የሚገርም ቃል እናገኛለን። ቅዱሳን ሲበቁ እኔ አመድ ነኝ፣ እኔ አፈር ትቢያ አመድ ስሆን ይላሉ። አብርሃም እግዚአብሔርን ምንድን ነው ያለው? አንድ ጊዜ ልናገር እኔ አፈር ትቢያ ስሆን ብሏል። አህያን ክርስቶስ ለምን መረጠ ቢባል አህያ አመድ ላይ እንደምትንከባለል ሁሉ እናንተም እንደዚህ ሁሉ እኔ አፈር ትቢያ ነኝ፣ አንተ ግን ሕያው አምላክ ናት ብላችሁ ለምን። የዛን ጊዜ ዘያሌዕሎን ተመልከቱ፣ ዘያሌዕሎን እመሬት ዝቅ ያለውን ከፍ የሚያደርገው ከፍ ያለውን ዝቅ የሚያደርገው እግዚአብሔር ነው። ራሱን ዝቅ ያደረገውን እግዚአብሔር ከፍ ያደርገዋል። አንድ ነገርም መጥቀስ እንችላለን። 2 ሰዎች ሄዱ ወደ ቤተክርስቲያን ሊጸልዩ፣ መጽሐፍ ቅዱስ ላይ ያለ ታሪካችን ነው። እና አንደኛው ፈሪሳዊ ነው። ጌታ ሆይ እኔ በሳምንት ጾማለሁ፣ እጸልያለሁ፣ አስራት በኩራት አወጣለሁ በቃ አለ እሱ። እዚያኛው ደግሞ ጌታ ሆይ እንኳንስ እፊትህ ልቆም አንተን ላይ መንበርክን እንኳን ዙፋንክን እንኳን ሰማይ ማየት አይቻለኝም አንተ ቸርነትክን ብሎ አጎንብሶ ፈጣሪውን ለመነ። የተማረው ማንኛው ነው ሲባል ምን ያለው ነው? ያንተን ዙፋን እንኳን ማየት አይቻለኝም ያለው። ያኛው ትዕቢተኛው አይደለም። ስለዚህ ምን ማለት ነው? እንግዲህ ራሳችሁን ዝቅ የምታደርጉባት አንሰ ወፄው አኮሰብ እንዳለ ቅዱስ ዳዊት እኔ ትል ነኝ ሰውም አይደለሁም። በሌላ አነጋገር ምን ማለት ነው? ትል የተባለው የንብ ልጅ ነው ይላሉ ሊቃውንት፣ ውጭ ነው ይላሉ። እኔ ትል ነኝ ማለት ንብ ያለ ዘር ከማሩ እጩ እንደሚገኝ ክርስቶስ እንበለ ዘር ከድንግል ማርያም ይገኛል ለማለት ይህን ተጠቅሞታል። የንብ በዚያውም ልናገር ንብ የሚፈለፈለው ንብ ራስ ውጭ ሆኖ የሚያድረው ማሩ የንቧ ንግስት ወይንም ማውራው ሲጮህ ያን ጊዜ ማሩ ወደ ጭነት ተቀይሮ ያድራል። እንበለ ዘር ነው ማለት ነው። ስለዚህ ዳዊት እኔ ትል ነኝ አለ። አንደኛ ራሱን ዝቅ አደረገ። ትል ነኝ ካለ ትል ነኝ ያለን ሰው ምን ብለን እንሰድበዋለን? እኔ አነበሳው ያለውን ሰውዬ ትንኝ እንለዋለን ማለት ነው። አህያ ብለን ልንሰድ አይሰደብም። እሺ አባ ጲሜን አህያ ሲላቸው ኧረ ተው አንተ ኧረ ተው አሉ። ምን ነው አላቸው? ቤተልሔም ተገኝታ ትንፋሽ ገበረች። በስደቱ ጊዜ እናቱን አዝላ ሄደች። ኢየሩሳሌም ሊገባ ሲል ወደ ቤተ መቅደስ ሊገባ ሲል አስመጥቶ ከስራት ፈቶ የጋለባት። ኧረ ተው እኔ አህያ ያህል እንዴት ሆናለሁ አሉ ይባላል። እና ሰው አህያ ብንለው በራሱ አይገልጠውም። ለምን? የአህያን ያህል ክብር የለውም ማለት። አህያ የተጫነበትን አትበላም። ሰው ግጥም አድርጎ አደራ ይበላል። የራሳችንን ህይወት በልተናል።
የሀገር አደራ በልተናል። የቤተ ክርስቲያን አደራ በልተናል። የክርስቶስ የደሙ አደራ አለብን። የስደቱ አደራ አለብን። የስቅለቱ አደራ አለብን። የስራቱ አደራ አለብን። የደሙ አደራ አለብን። መራራ ሞት የጠጣበት አደራ አለብን። የተሰደበበት አደራ አለብን። የስቅላቱ አደራ አለብን። መቃብር ገብቶ ያደረበት አደራ አለብን። ይህን ሁሉ መጠበቅ አለብን ሲል በአህያ ጠብቁ ሲል ተጫነ በአህያ እና ባጭሩ ቅዱሳን ሲበቁ ምንድነኝ ይላሉ? እኔ ትል ነኝ ይላሉ። ለዚህ ነው ቅዱስ ዳዊት እኔ ትል ነኝ ያለው ሊቁ ሲተረጉመው የንብ እጭ በንግስቲቱ ወይንም በንብ አውራ አማካኝነት ሰርቶ እንደሚያድር ያለ ዘር እንደሚሆን ክርስቶስም ቅዱስ ገብርኤል ለማርያም ባበሰራት ጊዜ ድንግል ማርያምን በለዘር የጸነሰችው ለዚህ ነው። ስለዚህ ቅዱስ ዳዊት እኔ ትል ነኝ ብሎ ሲናገር እግዚአብሔር ከፍ አደረገና የሱ ምሳሌ ያደረገው ማለት ነው። ስለዚህ ከዚህ የተነሳ አህያ አመድ ላይ እንደምትንከባለል እናንተም ራሳችሁን አፈር ትቢያ ነኝ ብላችሁ ዝቅ አድርጋችሁ ኑሩ። ለዚህ ነው ከፍ ያለን ሰው ያወርደዋል። እኔ ባለጸጋ ነኝ ቢል ድሃ ብሎ ይሰድበዋል። ሰው እኔ ድሃ ነኝ ካለ ምን ብሎ ሊሰድበው ይችላል? እኔ አዋቂ ነኝ ካለ ደንቆሮ ሊለው ይችላል። እኔ አላቅም ካለ ምን ብሎ ሊሰድበው ይችላል? እኔ መልከኛው ካለ መልከ ጥፉ ብሎ ሊሰድበው ይችላል። እኔ ጀግናው ካለ ደካማ ብሎ ሊሰድበው ይችላል። እኔ ኃይለኛ ቢል ኧረ እባክህ ሊለው ይችላል። እኔ ዝነኛው ቢል ኧረ አንድ ሰፈር ሰው የማያውቅህ ሊለው ይችላል። ስለዚህ ሰው ራሱን ዝቅ ካደረገ ትሕትናሰ ምድር ይእቲ እንተ ኢትወድቅ ለፀዊረ ምግባራት፣ ትሕትና ምድር ናት፣ ምግባርን ሁሉ ለመሸከም አትወድቅም ያለው ለዚህ ነው። ራሱን ዝቅ ያደረገ ሰው ራሳችሁን ዝቅ ብታደርጉ እኔ አድርባችኋለሁ፣ እኔ ከፍ አደርጋችኋለሁ። ሐዋርያት አንድ ጊዜ ምን አሉ? መኑ ያቢ በመንግስተ ሰማያት፣ በመንግስተ ሰማያት ማን ነው የሚበልጥ እያሉ ሲጠይቁ ጌታ ሕፃኑን ቅዱስ አግናጤዎስ ምጥቶ ላንበሳ ነው ይላሉና እሱ ነበር በሕፃንነቱና ብድግ አደረገና እንደዚህ ሕፃን ካልሆናችሁ መንግስተ ሰማያት አትገቡም ካላቸው በኋላ ምን አላቸው? ዘይፈቅድ ይኩን ሊቀ ይኩን ክሙ ላይከ፣ ከእናንተ መካከል አለቃ ሊሆን የሚወድ ባለስልጣን ትልቅ ሰው ሊሆን የሚወድ ምን ይሆን አላቸው? አገልጋይ ይሁን አላቸው። የሹመትን ሹሙኝ ሸልሙኝ የሚለውን ፍላጎታቸውን በዚህ ቆርጠላቸው። ስለዚህ አለቃ ለመሆን መድኃኒቱ ምንድን ነው? አገልጋይ መሆን። ለመጥገብ መድኃኒቱ ምንድን ነው? በጥጋብ ብትደሰት ረሃብ ያሳዝናል። ከተራብክ ግን ማን ሊቀማ ይችላል? ረሃብ አይቀማም፣ ድህነት አይቀማም። ዝቅ ማለት የሚቀማ ሀብት አይደለም። ስለዚህ ከዚህ የተነሳ ቅዱስ ዳዊትም መዝሙር 102 ቁጥር 14 ላይ ተዘከር እግዚኦ ከመ መሬት ንሕነ ሰብእሰ ከመ ሳዕር መዋዕሊሁ፣ አቤቱ ጌታ ሆይ እኛ መሬትና አፈር እንደሆን አስብ፣ የሰውም ዘመኑ እንደ ሳር ነው ብሎ ቅዱስ ዳዊት ተናገረ። ስለዚህ ይሄን ለመግለጥ የትህትና ምልክት ናት አህያ። ስለዚህ ክርስቶስ አህያን መርጦ አምጡልኝ ማለቱ ትሁት ሆናችሁ ባገኛችሁ በእናንተ ላይ አድራለሁ ለማለት አህያ እንድትመጣ አደረገ። ሌላው ምንድነው መሰላችሁ? አህያ ላይ ሁለት ነገር ብቻ ተናግሬ ልጨርስ። ሌላውን ትርጓሜያት ተመልካቾቻችን መጽሐፍ አንብቡ፣ ከሊቃውንት ጠይቁ ብዬ መልእክት አስተላልፋለሁ። ሁለት ብቻ ነገር ተናግሬ አህያ ላይ ወደ መጨረሻው ልሂድ። ስለዚህ ምንድነው ከአህያ አንደኛው የምናገኘው የመጣችው አህያ ሴት ናት፣ ወንድ አህያ አይደለም። አህያይቱን ከውርንጫዋ ጋር ነው ያለ። አህያዋን ከውርንጫዋ ጋር ነው ያለ። ሴት አህያ ናት የመጣችው። እናቲቱ አህያ ብቻ ለምን አትበቃውም? ውርንጫዋ ለምን አስፈለገችው የሚለውን ሐሳብ ደግሞ ልንገራችሁ። ወይም እናቲቱን አህያ ትቶ ወደሉን አህያ ቢያመጣው ምን አለ? ለሸክሙ እሱ ነው ጥሯል። እንደውም በገጠር ወደል አህያ ነው የሚፈልገው ለመጫን እና ወደሉን ቢጭነው ምን ችግር አለ ብላችሁ ስታስቡ በዓለም ላይ ሁሉም ፍጡር ልጄን እወዳለሁ ብሎ ያስባል። በዓለም ላይ ሁሉም ፍጡር ልክ እንዳልኳችሁ ነው። በዓለም ላይ ልጇን በመውደድ የመጀመሪያ የምትታወቀው አህያ ናት። ማስረጃ ስትሉኝ በገጠር አህያ ስትወልድ ትናከሳለች። ከወለደች አህያ ትናከሳለች። አንድም ከብት አይቀርባትም፣ ትናከሳለች። ጅብ እንኳን ቢመጣ አስቀድሞ ሳታየው ልጇን ካልወሰደባት ጅብ እንኳን ቢመጣ አስቀድማ እሷ ትበላለች እንጂ ልጇን አሳልፋ አትሰጥም። አህያ በዚህ ትታወቃለች። በዚያውም ላይ አህያ ውርንጫው እንግዲህ ይህን እናንተም ሪሰርች መስራት ትችላላችሁ። መንፈሳዊ ትርጉሙን ትክክለኛውን ልንገራችሁና ማለት ነው። ገጠር ላይ ውርንጫው አህያ እንደዚህ ሳር እየበላች እሱ ዘወር የሚል ከሆነ አህያ በቃ መብላቷን ትታ እየዞረች ወደ ውርንጫው እያደረገች ነው ፊቷን የምትበላው። እንደውም ሊቃውንት ምን ይላሉ? ቅድም ከተረጎምኩት ጋር እናት አህያ የተባለው ልብ ነው፣ ውርንጫ የተባለው ሕዋሳት ነው ይሉና አህያዋ እናት አህያ ገደል እንዳትገባ ውርንጫ ገደል እንዳይገባ እናት አህያን ሜዳ ላይ ማሰር ነው ይላሉ። እናት አህያን ሜዳ ላይ ማሰር ለምን ቢባል
እናት አህያ ሜዳ ላይ ከታሰረች ውርንጫው እናቱን እያየ እዛው ይገተራል ማለት ነው። እናት አህያ ግን አፋፉ ላይ ከታሰረች ውርንጫ ጠባ ያረግና ሲጠግብ መዝለሉ ነው። ሲዘል ገደል ይገባል ማለት ነው። ገደል ከገባ ደግሞ እናት አህያ አብራ ገደል መግባቷ ነው። ስለዚህ ምን አለ? አስቀድማችሁ ልባችሁን በእኔ ያዙት። ለምሳሌ ይሄን በምን ይመስሉታል ሊቃውንት? አሁንም የዓለም ባህር ነው፣ ልብ መርከብ ነው፣ ተሳፋሪ ህዋሳት ናቸው። መርከቡ መካከል ላይ ከሆነ ማይበል ቢመጣ ይዞት ይሄዳል። ዳር ላይ ሆኖ ግን ከታሰረ ማይበል ቢመጣም ይዘላል። ወደ ላይ ብድግ ቢልም ወደ ጎን ቢያደርገውም ስለታሰረ የታባቱም አይሄድም ማለት ነው። ስለዚህ እናንተም ልባችሁን በእኔ ብታስሩ ህዋሳታችሁ መገዛት ይችላል። ልባችሁን ምን በሉት? አስገዙት። ልብ ከተያዘ ህዋሳት መገዛት ይችላሉና ስለዚህ ልባችን ላይ እንድንሰራ እግዚአብሔር ይርዳን እላለሁ። ምንድነው ለማለት የፈለኩት? ስለዚህ እናት አህያና ልጅ አህያን ውርንጫንና እናት አህያን ያስመጣበት ምክንያት ሁለቱን የፈለገበት አንድ ምክንያት አለ። እናት አህያ ልጇ ከዓይኗ እንድጠፋ እንደማትፈልግ ልጇን ጅብ ሊበላባት ቢመጣ ራሷን አሳልፋ ለጅቡ አስቀድማ እንደምትሰጥ እናት አህያ ልጇን እንደምትወድ እኔም እናንተን እናት አህያ ልጇን ከምትወደው በላይ እወዳችኋለሁ። ከዚህ በላይ ነው የምወዳችሁ። እናት አህያ ለልጇ ስትል ራሷን ለጅብ አሳልፋ እንደምትሰጥ እኔም ለእናንተ ስል ራሴን ለሞት አሳልፌ ልሰጥ መጥቻለሁ ማለቱ ነው። ሁለተኛው አነጋገር ምንድነው ሲባል እኔ የምገኘው በሚፋቀሩ ሰዎች መካከል ነው። እናት አህያ ልጇን እንደምትወድ ውርንጫው አህያም እናቷን እንደምትወድ እኔም የማድርባችሁ እናንተ እኔ ቤት ትገኛለህ ክርስቶስ ቤት ይገኛል ብላችሁ ብትጠይቁኝ ፍቅር ባላቸው ሰዎች መካከል ይገኛል ብዬ መልስላችኋለሁ። ለዚህ ነው ሀባለው ክሌቱ ወሰለስቱ ቁባን በስሜ ህየ አነ እሄሉ ማይከሊሆም ሁለትም ሶስትም ሆነው ቢሰበሰቡ በመካከላቸው እኔ ይገኛለሁ። ሃይማኖት፣ ተስፋ፣ ፍቅር። ንባብ ትርጓሜ፣ መምህር እነዚህ ባሉበት ነው ጌታ የሚገኝ። መናፍቃኑ ያነባሉ መምህር ነን ብለው ይቆማሉ። ትርጓሜ ስለሌላችሁ ጌታ የለም። ስለዚህ ከዚህ የተነሳ ምን ለማለት ነው? ተፋቅራችሁ ብትኖሩ በመካከላችሁ ይገኛል። በሚፋቀሩ ባልና ሚስት መካከል እግዚአብሔር ይገኛል። በሚፋቀሩ ጎረቤታሞች መካከል እግዚአብሔር ይገኛል። ስለዚህ እግዚአብሔር እናት አህያንና ልጅ አህያን የመረጠበት እነሱ እንዲመጡ የፈቀደበት ምክንያት ምንድነው ቢባል በሚፋቀሩ ሰዎች መካከል እኔ እገኛለሁ ለማለት ነው። ሁለተኛው አህያ የተጫነባትን ይዛ እንደምትሄድ ምንድነው የተጫነብኝ ቸክል አድርግ ብላ ወይም የተጫነባትን እንደማትበላ ሁሉ ኦሪዮ የሞቱን ደብዳቤ ይዞ ሲሄድ ገልጦ እንዳላየ ሁሉ እኔም ሞትን እንደሚፈርዱብኝ እያወቅኩ አንደበቴን ገልጬ የሞት ፍርዴን ወደ ሌላ አልቀይረውም። ለእናንተ ስል አይሁድ የሚጭኑብኝን የሞት መከራ ተሸክሜ አድናቸዋለሁ። ለምን ስንለው ስለምወዳቸው ነው ማለት። ስለዚህ በዚህ አድናቸዋለሁ ለማለት እናት አህያን መረጠ። ፍቱና ጌታቸው ይፈልጋቸዋል አለ። ጌታቸው ይፈልጋቸዋል ያለበት ምክንያት ጥንቱንም በዓለም ላይ ያለው ሁሉ ፍጡር የእግዚአብሔር የባህሪ ገንዘቡ ነው። ፍጡር የራሱ ገንዘብ ስለሌለው ነው። ፈታቸው አምጡልኝ አለ። የሚዋደዱ ሰዎችን የዲያብሎስ ግዛት ጥላቻ አይዛቸውም። አንድ አባት እንዲህ አሉ። አባ አላቸው፣ አቤት። ፍቅርን እንዴት አድርጌ ለያዝ አላቸው። ፍቅርን የምትዘው ፍቅርን በመፈለግ ሳይሆን ፍቅርን የምትዘው ጥላቻን በማራቅ ነው። ሰው እንዳይጠላህ ማድረግ አትችልም፣ አንተ ግን ሰው እንዳጠላ መሆን ትችላለህ። ሰው እንዳያማህ መሆን አትችልም፣ አንተ ግን ሰው አለማማት ትችላለህ። ሰው እንዳይገድልህ ማድረግ አትችልም፣ አንተ ግን ሰው አለመግደል ትችላለህ። ሰው እንዳያሰድድህ ማድረግ አትችልም፣ አንተ ግን እንዳታሰድድ መሆን ትችላለህ። ሰው አለመሳደብ፣ ሰው እንዳይሰድብህ መሆን አትችልም፣ አንተ ግን አለመሳደብ ትችላለህ። ሰው ክፉ ነገር እንዳያወራብህ መሆን አትችልም፣ አንተ ግን ክፉ ነገር አለማውራት ትችላለህ። ስለዚህ ምን ማለት ነው ብለን ጠቅለል ስናደርገው ፍቅር ያለው ሰው እነዚህ ሁሉ አይዙትም። ፍቅር ያለው ሰው ጥላቻ አይዘውም። ፍቅር ያለው ሰው ቅናት የለበትም። ስለዚህ ምንድነው አህያዋን ከልጇ ጋር ፈታቸው አምጡልኝ ማለት የሚዋደዱትን ሰዎች ከጥላቻ እስራት ፈታዋቸው ለማለት ነው። በሌላ አነጋገር እናቲቱ አህያና ውርንጫይቱን አህያ ፈታቸው አምጡልኝ አለ። አዳምን ከነ ልጆቹ ከማይሰራ ኃጢአት ልፈታው መጥቻለሁ። ነገ ዓርብ በመልዕልተ መስቀል ተሰቅዬ አዳምን ከማይሰራ ኃጢአት እፈታዋለሁ ሲል የ5500 የሥራት ዘመን ይቀራል።
ያ አህያዋን በሩ ላይ ያሰራት የዲያብሎስ ምሳሌ ነው። ጌታዋ ሳይሆን ጌታዋ መስሎ አሰረ። ጌታዋ ይፈልጋታል አሉት። አዳምን የፈጠርኩት እኔ ነኝና የኔው ገንዘብ ነው ለማለት ክርስቶስ አዳምን ከዲያብሎስ እስራት ሊፈታው መጥቷል። ሊቃውንት አባቶቻችን በመጽሐፈ ፀሐይ ሁለት ትርጉም ይተረጉማሉ። አልህምት ዘይቤ አበው ቀደምት እሙንቱ፣ በሬዎች የተባሉት የቀደሙ አባቶች አብርሃም፣ ይስሐቅ፣ ያዕቆብ ናቸው። ለምን አልህምት አላቸው ሲባል እስመ አእመርዎ ለእግዚኦሙ፣ ጌታቸውን አውቀዋልና። አይዱግ ዘይቤ አሕዛብ እሙንቱ፣ አህያ የተባሉት በአህያ የተመሰሉት ከእስራኤል ውጭ የነበሩ ክርስቶስን ማምለክ ትተው ሰይጣን 5500 ዘመን የኃጢአትን ሸክም ሲጭናቸው የነበሩ ናቸው። አህያ የጌታውን ቤት አወቀ አለ። ተመልከቱ፣ የጌታቸው ቤት የተባለችው ቤተክርስቲያን ናት። ያችን አህያ ጌታ እንደተጫነባት ከዚህ በኋላ እንግዲህ ለአይሁድ ብቻ ሳይሆን የመጣሁት ከዚህ በኋላ አሕዛብንም ወገኖቼ ላረግ መጥቻለሁ። ሬስያ ፍቅርቴ ለእንተ ይኮነት ፍቅርቴ፣ ዘመዴ ያልነበረችውን ዘመዴ፣ ወዳጄ ያልነበረችውን ወዳጄ፣ ወገኔ ያልነበረችውን ወገኔ ላረግ መጥቻለሁ ለማለት ያንን አመጣ። ቅዱስ ዮሐንስ አፈወርቅ በሃይማኖተ አበው ሲናገር እንዲህ ይላል፣ ሐረገ ወይን ተተክለ በኢየሩሳሌም፣ የወይን ሐረግ በኢየሩሳሌም ተተከለ። የወይን ሐረግ ድንግል ማርያም በኢየሩሳሌም በቀለች። አይሁድ አሰደዷት። አድባረ ሊባኖስ ተወለደች። ከኢየሩሳሌም ተሰደደች። ግብፅ ተቀበላት። ከዚያ ኢትዮጵያ ሰዎችም ተቀበሏት። አንድም የወይን ሐረግ ክርስቶስ በኢየሩሳሌም ተተከለ ማለት በኢየሩሳሌም አስተማረ። አይሁድ አምላክነቱን አንቀበላሉ። የወይን ሐረግ መስቀልን ተክለው በመስቀል ላይ ክርስቶስን ሰቀሉት። በዚያ ላይ ክርስቶስ አሕዛብ ነሱ ጽጌረዳ፣ አሕዛብ አበባውን ወሰዱ ማለት አሕዛብ በክርስቶስ ደም የክርስቶስን ስጋና ደም ተቀብለው በክርስቶስ ወንጌል አመኑ። አይሁድ ጠላን ጠመቀች፣ አሕዛብ ሰትዩ ስቴ ምስጢር፣ አሕዛብ ክርስቶስን የባሕርይ አምላክ ብለው አመኑበት። አይሁድ ክርስቶስን ገፉት። ሐረገ ወይን ተተክለ በኢየሩሳሌም አሕዛብ ነሱ ጽጌረዳ ወሶኩሰ ተርፈ በአባይሁድ ይላል ቅዱስ ዮሐንስ አፈወርቅ። የወይን ሐረግ ክርስቶስ በኢየሩሳሌም በቀለ። በዛ በኢየሩሳሌም እሾሁ ቀረ ማለት እርግማን ቀረላቸው። ደሙ በእኛ ላይ ይሁን በልጆቻችን ላይ ይሁን ብለው ሰቀሉት። ዛሬም በእጃቸው ደም ይዘው ይወለዳሉ አይሁድ። ከዛ የተነሳ ነው በእኛ ላይ ይሁን ብለው ሰቀሉት። መርገሙ ቀራቸው። በ40 ዘመን በጥጦስ አጠፋቸው። አሕዛብ ግን ነሱ ጽጌረዳ ማለት አሕዛብ ክርስቶስን ተቀበሉት ብሎ ይናገራል። ከዚህ የተነሳ ምን ለማለት ነው የፈለግኩት? ክርስቶስ በየዋህነቱ እያወቀ መከራ መስቀል እንደሚደርስበት እያወቀ መስቀሉን ተሸክሞ ወደ ቀራንዮ መውጣቱን ያስረዳል። ከዚህ የተነሳ አሕዛብ በምን ይመሰላሉ? በአህያ ይመሰላሉ። የጌታቸው ቤት የተባለችው ቤተክርስቲያን ናት። ምግባቸው የተባለ የሃይማኖት ትምህርት ወንጌል ነው። ይህን ነው ብሎ መጽሐፈ ፀሐያችን ይተረጉማል። ሌላው ክርስቶስ በዛች አህያ ላይ ተቀምጦ ወደ ኢየሩሳሌም 16 ምዕራፍ ነው። 14ቱ ምዕራፍ በእግሩ ሄዷል። ባጭር ነው የምናገረው። 14ቱ ምዕራፍ በእግሩ ሄዷል። 2ቱ ምዕራፍ በእናቲቱ አህያ ጋልቦ ሄዷል። ቤተ መቅደሱ ጋር ሲደርስ በውርንጫይቱ አህያ ገብቷል። እናት አህያ መጫን የለመደች እንደሆነች ኦሪት የተለመደች የተሰራች ሕግ ናት። አይሁድ ሲፈጽሟት የነበረች ሕግ ናት። ውርንጫ አህያ የተባለችው ወንጌል ናት። ውርንጫ አህያ መጫን ያለመደች እንደሆነች ወንጌል ገና አዲስ የተሰራች ግን ሰው ገና ያልተገበራት ሕግ ነበረች። በእግሩ 14ቱ ምዕራፍ መሄዱ ለሙሴ 10ሩን ቃላት የሰጠው፣ 4ቱ ለብቻቸው 10ሩ ለብቻው ነው የሚተረጎመው። 10ሩን ቃላት ለሙሴ የሰጠው እኔ ነኝ ሲል ነው። በዚህ በ10ሩ ቃላት ደግሞ እናንተን ልምራችሁ መጥቻለሁ፣ አልሻርኳቸውም። አንዳንድ ሰው ኦሪት ተሽሯል ይላል። ኦሪት ከተሻረ ኢታምልክን ሽሮ በምን ሊተካው ነው? ኢትዘሙን ሽሮ እንደውም እኮ ኢትዘሙን በምንድን ነው ያጸደቃት? ኩሉ ዘረ ያለ ብሲት ሴትን ያያት ሁሉ የተመኛትም አመነዘረ ብሏል። ስለዚህ 10ሩ ቃላት አልተሻሩም። እነዚህን ላጸድቅ መጣሁ ለማለት 14ቱን በእግሩ ሄደ። 4ቱ የኪዳነ ኖህ፣ የክህነተ መልከ ጼዴቅ፣ የመስዋዕተ አብርሃምና የጥምቀተ ዮሐንስ ምሳሌ ናቸው። እነዚህን ልፈጽም መጥቻለሁ ማለቱ ነው። 14ቱን በእግሩ ሄደበት በዚህ ምክንያት ነው። በእናት አህያ ላይ 2 ምዕራፍ መሄዱ የኦሪትም የወንጌልም ጌታ እኔ ነኝ ማለቱ ነው። አንድም የነፍሳችሁም የስጋችሁም ፈጣሪ እኔ ነኝ ማለቱ ነው። አንድም በዚህ ዓለምም በወዲህ ዓለምም ፈጣሪያችሁ እኔ ነኝ፣ እኔ ንጉሳችሁ ነኝ ለማለት ነው። በውርንጫው አህያ ቤተ መቅደስን 3 ጊዜ መዞሩ በእናት አህያ 2 ምዕራፍ መምጣቱ የነፍስና የስጋ ፈጣሪ ነኝ፣ የብሉይ ኪዳንና የአዲስ ኪዳን ሰሪ እኔ ነኝ ሲል ነው። በውርንጫ አህያ 3 ጊዜ ቤተ መቅደሱን መዞሩ የአንድነትም የሶስትነትም ባለቤት እኔ ነኝ
በአንድነቴን ብትመጡ የምታገኙኝ በሶስትነቴን ብትመጡ የምታገኙኝ እኔ ነኝ ለማለት ዞሯል። ስለዚህ በአህያ መቀመጡ ይህን የመሳሰሉ ትርጓሜያት መንፈሳዊ ትርጓሜያት አሉት። በአህያ ባጭሩ አህያዋ ተፈታ ትምጣ ማለት አዳም ከነ ልጅ ልጆቹ የ5500 የስራት ዘመን ይቅርለት። አህያ የምትጫን እንደነበረች ዲያብሎስ ለ5500 ዘመን ላይ በሞተ ስጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ገሃነም፣ የነፍስ ከስጋ እንደመለየት ከእግዚአብሔር መለየት አድርሶበት ስለነበር ከዚህ በኋላ የኃጢአት ማሰሪያ ልፈታ፣ ከሞተ ስጋ ላድናችሁ፣ ከገሃነም ላወጣችሁ መጥቻለሁ፣ ነገ በመልዕልተ መስቀል እሰቀላለሁ። አይሁድ እንግዲህ ቀድሞ ስትፈልጉኝ ጠፍቼ ነበር፣ እኔ ተሰውሬያችሁ ነበር ጊዜው ስላልደረሰ፣ አሁን ግን ብትፈልጉኝ አታጡኝም። እንግዲህ አህያ ላይ መቀመጤ እናንተ በፈለጋችሁ ጊዜ ታገኙኛላችሁ ለማለት አህያ ላይ አህያዋን ፍቱና አምጡልኝ አለ ማለት ነው። ከዚህ የተነሳ አህያን የመረጠበት ምክንያት ይሄ ነው። ብዙ ትርጓሜያት አሉት። እኔ የሰጠኋችሁን ሕግ ባይገባችሁም ሳትመረምሩ ተቀበሉት። ከቁርባን የሚያርቅ አንድ ሐሳብ አለ። ቁርባን እንዳይቆርብ የሚከለከል ሰው ምንድነው? እሱ በልቡናው ልዩ ሐሳብ ያለበት ሰው ቢኖር አይቅረብ የተባለው የእግዚአብሔር ምስጢረ ስጋዊና ምስጢረ ስላሴ ላይ የምትጠራጠር ከሆንክ አትቁረብ ማለት ነው። ስለዚህ ምስጢረ ስላሴና ምስጢረ ስጋዊ ተመራምረህ ባታውቀውም የእውቀቱን ክፍል ተምረህ እግዚአብሔር ይችላል ብለህ አምነህ ተቀበል። አህያ የጫኑባትን እንደምትይዝ እናንተም እኔ የሰራሁላችሁን ሕግ እኔን ብቻ በማመን ተቀበሉት። የዲያብሎስን ሕግ ግን ልክ አህያ መርጣ እንደምትበላ አፈርና ጠጠር እንደማይገባባት ለይታችሁ የኔን ሕግ ያዙ ለማለት በአህያ የተቀመጠው ከዚህ የተነሳ ነው ማለት ነው። መልካም መምህራችን እንግዲህ ብዙ ሊናገሩ እንደሚችሉ ተስፋ አደርጋለሁ። ግን ያው ካለን ሰዓት አንጻር ብዙ ያው ዘመኑን እንደሚያውቁት በጣም አስቸጋሪ ዘመን ነው። ረጅም ነገሮችን ማዳመጥ ከማይሆንበት ጊዜ ላይ ነው የደረስነው እና በተወሰነ መልኩ ሀሳቦችን ቀድሰው እንደተናገሩ አውቃለሁ፣ እረዳለሁ። እንግዲህ ሌሎች ሚስጥራትን ሀሳቦችን በሌላ ጊዜ እንደሚያካፍሉን ተስፋ እያደረግኩ ወደ ሁለተኛው ጥያቄ ልግባ። ሁለተኛው ጥያቄ ላይ እንግዲህ ሆሳዕናን ስናነሳ ወይ በዓለ ሆሳዕናን ስናስብ ሁሌ አይናችን ከሚመጡብን ነገሮች መካከል አንዱ ዘንባባ ነው። ዘንባባ ጋር በተያያዘ እስካሁንም ድረስ አብሮ የቀጠለ በዓሉን ስናከብር የምናደርጋቸው ድርጊቶች አሉ። ግንባራችን ላይ እናስረዋለን፣ በእጆቻችን እንሰራዋለን፣ በእጃችን እንይዘዋለን። እንግዲህ ጌታም ወደ ኢየሩሳሌም ሲገባ አንዱ የተቀበሉበት መንገድ የዘንባባ ዝንጣፊ ይዘው ነበር የተቀበሉት እና ለምን ይሆን እንደው ጌታችን ወደ ኢየሩሳሌም ሲገባ የዘንባባ ዝንጣፊ ይዘው የተቀበሉት? እሺ አሁንም እግዚአብሔር ይስጥልኝ እላለሁ ስለ ጥያቄዎት። ዋናው ሀሳብ እንግዲህ አህያዋን የጀመርናት መሰለኝ። ያችን አህያ ካመጡ በኋላ ተፈታ መጣች። ቅድም እንደተረጎሙ በጣም ብዙ ትርጓሜያት አሉት አባቶች የተረጎሙት። እሱን እንደ ቤተክርስቲያን ነው የምንረዳው፣ እንደ እንትን አይደለምና እሱን ትተን እንደ ቤተክርስቲያን እንድንረዳ ነው። በእኔ ሀሳብ በፍጹም የሚጨመር ነገር ስለሌለ ቤተክርስቲያን ምን ትላለች የሚለውን እናስቀምጠው። ስለዚህ ከዚህ የተነሳ አህያዋን ፈተው ካመጡ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቀረበች በኋላ ለእሱ አህያዋ ስትቀርብ እንዲጋልባት ማለት ነው። ከዛ ሐዋርያት ልብሳቸውን አነጠፉ። ወነጸፉ አልባሲሆሙ ወመተሩ አይጹቀ በቀልት ብሎ ቅዱስ ያሬድ ወስዶታል። ያ እጽ ምንድን ነው ቢባል የዘንባባ ዝንጣፊ ነው ብሎ ቅዱስ ያሬድ ወስዶታል። ፍትሕው አምጽእዎ ሊተ እያለ እዛ ጋር ከገባን ብዙ ነገር ስለሚኖር ማለት ነው። ስለዚህ ያቺ አህያ ከመጣች በኋላ ምንድነው ያደረጉላት? ልብሳቸውን አነጠፉ፣ ዘንባባ ቆረጡ፣ አነጠፉ። አህያዋ ላይ የሚገርመው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ አካሉ አህያዋን አልነካም። አህያዋ ላይ አይደለም የተቀመጠው። አህያዋ ላይ ጎዝጉዘው ሐዋርያት ልብሳቸውን ጎዝጉዘው አስቀምጠውታል። ንጉሥ ነውና ልክ ሰማይ ጸወርተ መንበሩ ሱራፌል ኪሩቤል የጌታን መንበሩን ነው እንጂ የሚሸከሙት አካሉን እንደማይነኩት ሁሉ አህያ የጌታን አካል አልነካችም። ያ ማለት ምን ማለት ነው? ሰማይ ዙፋኑን ተሸክመው ሱራፌልና ኪሩቤል እንደሚኖሩ አህያ ደግሞ በእግዚአብሔር ቸርነት ሲወለድ ትንፋሿን ገብራለች ብለናል። ሲሰደድ በስደቱ ጊዜ ነበረች ብለናል። ወደ ቤተ መቅደስ ሲመጣ ደግሞ አሁን ሐዋርያት ልብሳቸውን ከአህያዋ ጀርባ ላይ እንደ ኮርቻ አድርገውለት ደለደሉለት። ለምን ቢባል ንጉሠ ነገሥት እዚህ ላይ መቀመጥ ይገባሃል እንጂ ዝም ብለህ መቀመጥ አይገባህም ሲሉ ነው።
ልብሳቸውን የደለደሉበት ምክንያት የመጀመሪያው እንዳይቆረቆረው ነው። ምን ማለት ነው ሲባል የማትቆረቁር ለነፍስ ለስጋ ድነት የሆነች ሕግ ሰራህልን። ምን ብሏል ጌታ ራሱ? ንስኡ ምንድነው? ኦ ንኡ ሀቤ ኦ አንትሙ ስሩሃን ወክቡዳነ ጾር፣ እናንተ ሸክም የከበዳችሁ ደካማዎች ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ነበር። አሁን እሱ ይችን ሕግ ሲሰራ ሸክም ተሸክመን ሸክም የምናቀልባት ናት እንዴ? ክርስትና ሸክም ተሸክሞ ሸክም ማቅለያ ነው። ሕግ እየሰራ እንዴት ሸክም የከበዳችሁ ይለናል ሲባል ምንድን ማለት ነው? እንጨት ከመጥረብ ሲሚንቶ አብክቶ ጣዖት ከመስራት ላወጣችሁ መጥቻለሁ። አንድም ምድራውያን ጣዖታት ምን ይደረግላቸዋል? መስዋዕት ይሰዋላቸዋል፣ ስብ ይጤስላቸዋል፣ ደም ይፈሰስላቸዋል። ከዚያም አልፈው ቤሩት ላይ የነበረውን ጊዜ ብናይ ልጆቻችሁን ገብሩልኝ እያሉ ሲያስገብሩ የነበሩ ጣዖታት ነበሩ። ልጆቻቸውን ለመስዋዕት ሁሉ ያቀረቡ የጣዖት ሰዎች ነበሩ። እነ ቤሮታዊት ምስክር ናቸው ለዚህ፣ በቅዱስ ትውፊታችን ስንሄድ በታሪካችን ማለት ነው። ስለ እኔ ግን ራሴን ብሉኝ እኔን ጠጡ የምትል ሕግ ሰራውላችሁ። ለዚህ ነው አንተ ጣዖታት ረዱልን፣ ስባጢሱልን፣ ደም አፍስሱልን የሚል ሕግ ይሰራሉ። አንተ ግን እንኳንስ ታረዱልኝ እንኳንስ እንደዚህ ስባፍሱ ደማጢሱ ስባጢሱ ደማፍስሱ ልትለን ስጋህን ልትቆርስልን ደምክ ልታፈስልን መጣህ ለማለት የማትቆረቆር የምትመች ሕግ ሰራህ ብለው ልብሳቸውን አደረጉለት። ሌላው ልብሳቸውን ያደረጉበት ምክንያት ክቡር ነህ፣ ክቡረ ባሕሪ ነህ፣ ዙፋንህ በልዕልና ያለ ነው፣ በትህትና አህያ ላይ ተቀመጥክ እንጂ ለማለት ነው። ሌላ ለአህያዋ ደግሞ ምንጣፍ አነጠፉላት። ለምን ቢባል ክቡር ነገር ይዘሻል ብለው ነው። ድሮ እንግዲህ ልብ ብለን እንስማ። እግዚአብሔር ሲኖር ለአህያም ቢሆን ምንጣፍ ይነጠፋል። እግዚአብሔር ሲለይ ደግሞ አህያም ቢሆን በዱላ ትጠለዛለች ማለት ነው። እግዚአብሔር ሲኖር አህያን ያከብራታል ሰው። ያ ሁሉ ሰው ተሰብስቦ ለአህያዋ ምንጣፍ፣ እንኳን አንተ የተቀመጥክባት አህያም መሬት እንዳትነካ ብለው ሐዋርያት ልብሳቸውን አነጠፉ። ጌታ ግን ከወረደ በኋላ ለአህያ ያነጠፈላት የለም። ስለዚህ ምን ማለት ነው? እኔ ከእናንተ ጋር አድሬ እኔ በእናንተ ላይ አድሬ የምኖር ከሆነ በምትሄዱበት ሁሉ ሞገሳችሁ ነኝ። ዮሴፍ ሲሰደድ ጌታ በረድኤት አብሮት ስለነበረ ዮሴፍን ለሹመት አብቅቶታል። አብርሃም ነገሥተ ኮሎዶ ጎሞርን በተዋጋ ጊዜ አብሮት ስለነበረ ድል አድርጎ እንዲነሳ አድርጎታል። የመጀመሪያው ዘንባባ ይዘው የተቀበሉት የመጀመሪያው ምክንያት ምንድን ነው ሲባል እስራኤል ከግብፅ በወጡ ጊዜ ፈርዖንን አስጥሞ 7 ታምራት አድርጎ 10 ታምራት 11ኛ ስጥመተ ባሕርን አድርጎ ካሻገራቸው በኋላ ዘንባባ ይዘው እግዚአብሔርን አመስግነዋል። አንተም ነገ በፈርዖን የተመሰለ ጠላታችንን ዲያብሎስን፣ በኤርትራ ባሕር የተመሰለ ገሃነመ እሳትን 7 ታምራትን አድርገህ በስልጣን ነፃ ታወጣናለህ። ሙሴ ፈርዖንን ካሰጠመ ባሕር ከከፈለ በኋላ ከደመና መና አውርዶ ለእስራኤል እንደመገባቸው፣ ከዓለት ላይ ውሃ ፍልቆ እንዳጠጣቸው፣ በድንኳን እንዳኖራቸው አንተም ሳጥናኤልን ካጠፋ በኋላ ቤተክርስቲያንን በደምህ መስርተህ ስጋህን ቆርሰህ ትሰጠናለህ። ደመና ከተባለች ከአማናዊት ደመና ከድንግል ማርያም የነሳውን ስጋህን ትሰጠናለህ ለምግባችን። የነሳኸውን ደምክን ዓለት ከተባለ ጎንህ አንድ ለንጊኖስ በወጋ ጊዜ ደምህን ማየገቡ አድርገህ ትሰጠናለህ ለማለት እነሱ ዘንባባ ይዘው እንደታዩ ሕፃናት ደግሞ ሆሳዕና በአርያም ቡሩክ ዘይመጽእ በስመ እግዚአብሔር፣ በልዕልና ያለ አዳኝ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ አንድም በእግዚአብሔር መስክሮለት የሚመጣ አብ ልጄ ነው ብሎ መስክሮለት የሚመጣ አንድም በእግዚአብሔርነቱ የሚመጣ እግዚአብሔር ሆኖ የሚመጣ እሱ መድኃኒት ነው እያሉ ይዘው ተቀበሉታል። የተቀበሉበት ምክንያት ከዚህ የተነሳ ነው። የኤርትራ ባሕር ግራና ቀኝ ከተከፈለ በኋላ እስራኤል አልፈዋል። ከተከፈለ በኋላ ግራና ቀኝ ከተከፈለ በኋላ እስራኤል አልፈው ግራና ቀኝ ተከፍሎላቸው እነሱ አልፈው በዚያ ባሕር ፈርዖን አልፋለሁ ሲል እንደሰጠመ ከዚያ በኋላ ዘንባባ ይዘው እስራኤል እንዳመሰገኑ ግራና ቀኝ የተከፈለ የተባለው ክርስቶስ በፈቃዱ ነፍሱን ከስጋው እንደው ተናግሬዋለሁ ደግሜ ልናገረው እዚህ ጋር ከመጣ ማለት ነው። ክርስቶስ ሲሞት መለኮት ነው የሞተ? ማን ነው የሞተ? ነፍስ ነው የሞተ? ስጋ ነው የሞተ ይላሉ አንዳንድ ዘመዶቻችን። ክርስቶስ ሲሞት መለኮት አይደለም፣ ነፍሱ አልሞተም። ክርስቶስ ሞተ የሚባለው ሰው የነፍስ ከስጋ መለየት ነው ሞት። ሰው ሲሞት ነፍሱ አትሞትም። የምትሞት ምን ናት? ስጋው ናት። አንድ ሰው ሲሞት ነፍሱ ካልሞተ ስጋው ከሞተ
ክርስቶስ ሲሞት እንኳን መለኮት ሞተ ማለት ነፍሱ ሞተ ማለት አይቻልም። ስለዚህ ሰው ሲሞት ነፍሱ እንደሚሞት እንደ ነፍስ መለኮት የፈጠራት ነፍስ እንኳን የማትሞት ከሆነ የነፍስ ፈጣሪ መለኮት እንዴት ይሞታል? ስለዚህ ክርስቶስ ሞተ ስል በስጋው ነፍሱን ከስጋው ለየ ነው። ስለዚህ ያ ባሕርይ የተባሉ ነፍስና ስጋው ናቸው። ነፍስና ስጋውን በፈቃዱ በለየ ጊዜ እስራኤል አለፉ። ክርስቶስ ነፍስና ስጋውን በስልጣኑ በለየ ጊዜ አዳምና ሔዋን ከዲያብሎስ ግዛት ነፃ ወጡ። ፈርዖን በዚያ ባሕር መካከል አልፋለሁ ይሄማ ያገሬ ባሕር አይደል አለ ይላል። ይሄማ ያገሬ ባሕር አይደል እስራኤልን ያሳለፈ እንዴት እኔን ያሳልፈኝም አለ ይላል። ምን ማለት ነው? ዲያብሎስ ነፍስና ስጋን ማማቃቸው አይደሉ? ከአዳም እስከ ልጆቹ ድረስ ስገዛቸው የኖርኩ አይደል? ይሄማ ማማቀው አይደል? ክርስቶስን ወደ ሲኦል ይዤ ላውርድ ብሎ ሲመጣ የዚያን ጊዜ ነፍሱ ከስጋው በተለየበት ቅጽበት ዲያብሎስን ያጠፋዋል። ነፍሱን ከስጋው በለየበት ቅጽበት በአካለ ነፍስ መለኮት ከስጋም ከነፍስም አልተለይም። በአካለ ነፍስ ዲያብሎስን ይዞ ሲኦል አውርዶ ነፍሳትን ማርኮ አወጣ። በምን ሰዓት? ኤርትራ ባሕር በተከፈለ ጊዜ እስራኤል እንደተሻገሩ በደረቅ ክርስቶስ ነፍስና ስጋውን ከስጋው በለየ ጊዜ ይላል ቅዱስ ሳዊሮስ ዘስሙና። የዛን ጊዜ አዳምና ሔዋን ነፃ እንደወጡ፣ ነፃ ከወጡ በኋላ እስራኤል ዘንባባ ይዘው እንዳመሰገኑ አይሁድ ህፃናቱ ምን አሉ? ዘንባባ ይዘው ያመሰገኑት ሙሴ ኤርትራን ባሕር ከከፈለ በኋላ ፈርዖን ሰጥሞ እስራኤል ነፃ ወጥተው ፈርዖንን በዝብዘው ሀብቱን እስራኤል ነፃ ወጥተው ዘንባባ ይዘው እንዳመሰገኑ አዳምና ሔዋንም አንተ ነፍስና ስጋን በስልጣን ከለየ በኋላ ስብሐት ለእግዚአብሔር ለዛውረሰነ መንግስቱ እያሉ ሰማያዊት መንግስት ይገባሉ ለማለት ህፃናቱ ዘንባባ ይዘው ታዩ። ይህ ትንቢት ይፈጸም ዘንድ ነው። አንዱ እስራኤል እንደዛ አደረጉ። ሁለተኛ አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ ነበረ። ይስሐቅ የክርስቶስ ምሳሌ ነው። ሁላችንም እንደምናውቀው ይሄን ባልነካካው ሁሉ ደስ ይለኛል። ምስጢሩን ባልነካካው ወደ ማለት ከጊዜ አንጻር ከማበላሸው ነው እንግዲህ ሐሳቡ። ስለዚህ አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዟል። ይስሐቅ ክርስቶስ ነው። ይስሐቅ የክርስቶስ ምሳሌ ነው። ይስሐቅ ለምንትን መስዋዕቱ የሚቃጠልበትን እንጨትና ሰይፍ ተሸክሞ ወደ ተራራው እንደወጣ ክርስቶስ ራሱ የሚሰቀልበትን መስቀል ተሸክሞ የመውጣቱ ምሳሌ ነው። ይስሐቅ 3 ቀን እዛ አብርሃም በሰዋሁት ባረደው በ3ኛው ቀን ከሞት እንደተነሳ ክርስቶስም 3 መዓልት 3 ሌሊት አድሮ የመነሳቱ ምሳሌ ነው። ባጭሩ ይስሐቅ የክርስቶስ ምሳሌ ስለሆነ ይስሐቅ ሲወለድ አብርሃም የዘንባባ ዝንጣፊ ይዞ እንደታየ ክርስቶስም ደግሞ ዳግማዊ ይስሐቅና ክርስቶስ በምን ይመሰላሉ ይባል? አብርሃም የእግዚአብሔር ምሳሌ ነው። አብርሃም አንድ ልጁን ይስሐቅን ለሞት አሳልፎ እንደሰጠ ክርስቶስ ደግሞ አንድ ልጁን አብ ለሞት አሳልፎ ሰጠልን፣ ነገ ሊሰቀል ነው ለማለት ዘንባባ ዝንጣፊ ይዘው ታዩ። ሌላው አብርሃም 5ቱ ነገስተ ኮሎዶ ጎሞርን ድል አድርጎ ሲመለስ ዘንባባ ዝንጣፊ ይዟል። ነገስተ ኮሎዶ ጎሞር 5ቱ የተባሉት በ5ቱ ሕዋሳታችን ላይ የነገሱ አጋንንት ናቸው። እነዚያን ድል አድርጎ ሲመለስ አብርሃም ዘንባባ ዝንጣፊ ይዞ እንደታየ ክርስቶስም 5ቱን ሕዋሳታችን የተማረኩትን በዓይናችን ያየነውን ግርማ አይሁድን አይተህ ትክስልናለህ፣ በጆሮአችን የሰማነውን የአይሁድን ስድብ ሰምተህ ፈጣሪ ስትሆን ፍጡር እየተባልክ፣ አዋቂ ስትሆን አላዋቂ እየተባልክ፣ ሁሉን የምታውቅ ስትሆን ፊትህን ተሸፍነህ እስኪ በል ማን የመታ ተናገር እየተባልክ ትክሳለህ ሲሉት፣ ከዛ በአፉ ደግሞ መራራ ሞትን ተቀብሎልናል በበላንበት አፋችን፣ በእጁ ደግሞ የተሳለ ቀኖት ገብቶበታል፣ እግሩ ላይ ደግሞ በቀኖት ተቸንክሯል። ስለዚህ 5ቱ ኮሎዶ ጎሞርን ድል ነስቶ ሲመለስ 5ቱ ሕዋሳታችንን ንጹህ ታደርጋለህ ብለን ዘንባባ ዝንጣፊ ይዘን የምንታየው ከዚህ የተነሳ ነው። ሌላ ዮዲት አብርሃም ይስሐቅን በወለደ ጊዜ፣ ይስሐቅ ያዕቆብን በወለደ ጊዜ አተታውን የተውኩት ልሂድ። ከዛ ይሄ ነው። ሌላው መነኮሳት አባ እንጦንስም የሰኔል ልብስን የሰሩት ለመጀመሪያ ጊዜ የሰኔል ቆብ፣ የሰኔል ቀሚስ እና የሰኔል የውስጥ እጀ ጠባብና የሰኔል መደረቢያ ሰርተዋል። እነዚህ ሰኔልን ፈጽሞ እሳት እንደማይበላው ሃይማኖትን እሳት አያጠፋውም ለማለት ነው። በአንተ የሚያምኑ ምዕመናንም ሰኔል ፈጽሞ እሳት ብንከተው በልቶ ላዩን ለብልቦ ውስጡን አይበለው። ፈጽሞ በአንተ የሚያምኑ ምዕመናንን መከራ ያጠፋቸውም ለማለት ይህን አደረገ። ሌላው ዮዲት ሆሎሆርኒስን አሸንፋ ስትመለስ የዘንባባ ዝንጣፊ ይዘው እስራኤል ተቀብለዋታል። በሆሎሆርኒስ የተመሰለ ዲያብሎስን ታጠፈዋለህ ለማለት የዘንባባ ዝንጣፊ ይዘን ተቀበል ነው። ሌላው ዘንባባው በክርስቶስ ብቻ ሲተረጎም ዘንባባ ልዑል ከፍ ያለ ነው፣ አንተ ልዑለ ባሕርይ ነህ ስንል ነው።
ልዑል የምንለው እንደው ከፍ ያለ ስንለው ህሊናት ሁሉ ተመራምሮ የማይደርስ ልዑለ ባህሪ አንተን ሊደርስብህ የማይችል ለሊከብከ አንጦላይከ ወለሊከብከ ተከደንከ ስውር ብከ በይከ አልቦ ዘይጠይቀከ አንተን የሚያውቅህ የለም፣ አንተን የሚመረምርህ የለም። ራስህን ራስህ ካልገለጥክ የሚጠይቅህ የለም። የዚህ ዓለም ነገስታት ሊገለጥ ሲሉ ዳስ ጥለው ድንኳን ተክለው ይገለጣሉ። አንተ ግን ልገለጥ ስትል ሰገነት አያስፈልግህ፣ ዳስ አያስፈልግህ፣ መብራት አያስፈልግህ። በብርሃን ባህሪ ተሰውረህ ትኖራለህ። እንዴ ብርሃን ይሰውራል ቢሉ እግዚአብሔር ሰውር ካለ ይሰውራል ብለው ይመልሳሉ ሊቃውንቱ። ስለዚህ ስውር ነህ፣ ልዑል ነህ። ያን ልዑል ባህሪህን በኪሩቤል ላይ ዙፋንክን የዘረጋ ስትሆን በትህትና ደግሞ አህያ ላይ ተቀምጠህ አየንህ ለማለት ዘይክል ዓለም ጸዊሮቶ እጽድኩም ጾሮ ለጸዋሪ ሰማያት ወምድር ይላል ሊቁ በቅዳሴው። ዓለም ሁሉ ሊሸከመው የማይችል እንደ እንቁላል ቢሉ ደፍኖ እንደ ጽና ቢሉ እንደዚህ አንጠልጥሎ ዓለምን የያዘ እግዚአብሔር ነገ ደግሞ በትህትና ልዑልም ብትሆን በትህትና ደካማ መስቀል ላይ ክርስቶስ የብረት መስቀል ያላደረገው ሁሉ ከዛ የተነሳ ነው። ደካማ መስቀል ላይ ተሰቅለህ ትውላለህ ማለታቸው ነው። የብር መስቀል መያዛችን በብር ስለተሸጠ ነው። እንግዲህ እየዘረዘር ነው እንሂድ። የእብነበረድ መስቀል መያዛችን መቃብሩ ከእብነበረድ ስለተሰራ ነው። የእንጨት መስቀል መያዛችን ክርስቶስ በእንጨት ስለተሰቀለ ነው ማለት ነው። ክርስትና ሁሉም ትርጉም ያለው ከዚህ የተነሳ ነው። የብር ቢሆን የወርቅ ቢሆን የነሐስ ቢሆን የመዳብ ቢሆን አንድ ክርስቶስ እንደሚሰብከው በዚህ ሁሉ ተሸጠ ተዋጀናለህ ስንል ነው። ሌላው ዘንባባ በሾህ የተከበበ ነው። ያንተ ባህሪ በመዋዕነት በአሸናፊነት እግዚአብሔር ህሊናትን ሁሉ ያሸንፋል። እግዚአብሔር ህሊና ሁሉ ተመራምሮ እግዚአብሔር ሊደርስብህ አይችልም ሲሉ የዘንባባ ዝንጣፊ ይዘው የታዩት አንተ በቸርነትህ ተገለጥክ እንጂ ተገልጠህ እያለህም እንኳን ከአባትህ የማትለይ ብትሆንም ያን ከአባትህ አለመለየት ግን ሰው መርምሮ ሊያውቀው አይችልም ብለው የዘንባባ ዝንጣፊ ይዘው ታዩ። ዘንባባ የተደራረበ ፍሬ ያለው አንተ ደግሞ ጸጋን ሁሉ የምትሰጥ ክብር ሁሉ ካንተ ያለ ለምእመናን ብትሰጥ የማያልቅብህ ለጋስ አምላክ ነህ ለማለት ይሄን ይዘው አይተውታል። ሌላ ቴምር ነው ቢሉ ቴምር አንድ ፍሬ ያለው አንተ ዋህደ ባህሪ ነህ፣ አንድ አካል አንድ ባህሪ ነህ እንጂ ሁለት አካል ሁለት ባህሪ አይደለም ስንል ይሄን ይዘን እንታያለን። ሌላው በክርስቶስ ሲተረጎም ዘንባባን ከእሳት ውስጥ ብናደርገው እሳት ለብልቦ ይተዋዋል ወይም የተወሰነ በልቶ ይተዋዋል እንጂ ጨርሶ እንደማይበላው አንተ ሰው ሆነ ብትገለጥም እንዴት ሰው እንደሆንክም ማወቅ አንችልም። ባህሪህንም መመርመር አንችልም። ቅዱሳን እንደውም ሊቃውንት አባቶቻችን የመጨረሻ ሲናገሩ ምን እንደሚሉ ታውቃላችሁ? እግዚአብሔርን ማወቅ የመጨረሻው ምንድን ነው ቢባል አንተ ራስህን ታውቃለህ ነው የመጨረሻ መልሱ ማለት ነው። እንደዚያ ከተባለ ታዲያ እግዚአብሔርን እንዴት እናውቀዋለን ሲባል ፀሐይን ለብርድ ያህል እንደምንሞቃት፣ ውሃን ለጥማችን ያህል እንደምንጠጣው፣ ነፋስን ለህይወት ያህል ብቻ ኦክሲጅንን እንደምንስበው፣ ምግብን ለህይወት ያህል እንደምንበላው እግዚአብሔርንም ባናውቀውም ለልጅነት ያህል በገለጠልን ልክ እናውቀዋለን አሉ። ለምሳሌ አንድ ሰው ውሃ የሚጠጣው ባህር ሊሆን አይደለም። ፀሐይ የሚሞቀው ፀሐይ ሊሆን አይደለም። ኦክሲጅን የሚስበው ነፋስ ሊሆን አይደለም። እንጀራ የሚበላው እንጀራ ሊሆን አይደለም። ብርሃንን የሚያየው ብርሃን ሊሆን አይደለም። ልብስ የሚለብሰው ልብስ ሊሆን አይደለም። ልብስ የሚለብሰው ለውበትና ለሙቀት ያህል ነው። እግዚአብሔርንም ባናውቀውም እሱ የገለጠልንን ያህል ለልጅነት ያህል እናውቀዋለን እንጂ እግዚአብሔርን የማወቅ መጨረሻው ምንድነው ቢባል አንተ ራስህን የምታውቀው አንተው ራስህ ነህ። ባለቤቱ ምን ብሎናል? አልቦ ዘየአምሮ ለአብ ዘእንበለ ወልድ ባይቲቱ። አብን የሚያውቀው ከወልድ በቀር የለም። ወለዘፈቀደ ወልድ ይከስስ ሎቱ። ወልድ ከገለጠለት በቀር አብን የሚያውቀው የለም ማለት። እኛ ኦርቶዶክሳውያን ልክ ነን ስንል አብን የሚያውቀው ወልድ ነው፣ ወልድን የሚያውቀው አብ ነው። አብን የሚያውቀው ወልድ ከሆነ ወልድ ደግሞ ስለ አብ ከነገረን እኛ ልክ ነን ማለት ነው። ለምን ቢባል አብን ያወቀው ወልድ ነው፣ ስለ አብ የነገረን ወልድ ነው። ስለዚህ እግዚአብሔርን የምናውቀው እግዚአብሔር በነገረን ልክ ነው እና ልክኛ የምንሆነው ከዚህ የተነሳ ነው። ኦርቶዶክስ ተዋሕዶ ሃይማኖት ልክ ናት። ሃይማኖቴ ጠማማ ነው አባቴ ታናሽ ነው የሚል የለምና እሱ በመረጣት በኦርቶዶክስ ተዋሕዶ አንድነቱን አምነን ሶስትነቱን አምነን አንድነቱን አምነን ሶስትነቱን አምነን ስጋዌውን አምነን ልደቱን አምነን ስቅለቱን አምነን ትንሣኤውን አምነን ለዳግም መነሳት ለአዲስ ተፈጥሮ ለአዲስ ትንሣኤ እንዲያበቃን መድኃኔዓለም ይርዳን እላለሁ። መምህራችን በእውነት
በጣም ትልቅ ነገር ነው ያካፈሉን። በሆሳዕና ላይ ብዙ ምስጢር ነው የአባቶቻችን ምስጢር የገለጡት። እጅግ አድርገን ነው የምናመሰግነው። እንግዲህ እግዚአብሔር ከፈቀደልን ደግሞ በቅርቡ ብዙ ሰዎች እርሶን ከኛ ጋር እኛን ከእርሶ ጋር ያስታወቀውን የነገረ ክርስቶስ ክፍል 1 መርሃ ግብራችን ያቀረብንበት ጊዜ ወቅቱ ይሄ አካባቢ ነው። 1ኛ ዓመታችንን እያከበርን ነው ያለ ነው። ስለዚህ ቀጣዩ የምዕራፍ 3 መርሃ ግብር ሲጀምር አንደኛው የምንጀምረው ነገረ ክርስቶስን ክፍል 2 በመጀመር ነው። ነገረ ክርስቶስ ላይ ብዙ ሰዎች እርሶ ጋርም እንግዲህ ብዙ የደረሱ መረጃዎች አሉ፣ እኔም ጋርም ብዙ የማውቃቸው መረጃዎች አሉ። ጫፍ ላይ ደርሰው ከቤተክርስቲያን ለመውጣት ጫፍ ላይ ደርሰው የነበሩ ሰዎች የተመለሱበት ትልቅ መልእክት የነበረው ትምህርተ ወንጌል ነው። ስለዚህ በጣም ጠቃሚ የሆነ መርሃ ግብር ነበር። እንግዲህ አሁን ደግሞ ትንሽ ለየት ባለና ተጨማሪ ጥያቄዎችን አካተንበት የእሱን ክፍል 2 ይዘን እንመጣለን። እግዚአብሔር ከፈቀደልን በበዓል ሰሙን ነው ይዘን የምንቀርበው። ከከበረ ጊዜው ላይ ሰውተው ይህንን የመሰለ ቃል እግዚአብሔር ስለሰጡን ስላስተላለፉልን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ።